ሁለቱንም አቅራቢዎች ከልብ አመሰግናለሁ። እነሱ ያሉትን ሰማራይዝ በማድረግ ጊዜ አልወስድም። እነሱ በፈጠሩት ስሜትና ኢንስፓይሬሽን ቀጥታ ወደ እናንተ ማድረግ ነው ፈልገው። ፕሬዘንቴሽኖቹ ያየንበት መንገድ ሪሊ በጣም ለኔ ትልቅ ትምህርት ነው የሆነው። ይሄ ዝም ብሎ በሀገራችን የመጣ ነገር ሳይሆን የከተማዎችን እድገት በየጊዜው ማደስ፣ ከተማን ማስፋፋት የሚለው እሳቤ በራሱ ትልቅ ነገር ስለሆነ አቅራቢዎቹን ከልብ አድርጌ ማመስገን እፈልጋለሁ። በተረፈ ያልተሻገርናቸው ነገሮች እኔ አሁን ከዚህ ፕሬዘንቴሽን በመነሳት ስመለከት በተለይ አቶ ዳዊት ምንድነው ከተሞች ያለባቸውን ችግር ሲገልጹ ከመጀመሪያ ጀምሮ ይሄ የሰነድን በተመለከተ መሬትን ያልተሻገርናቸው ችግሮች አሁንም ያሉብን ከፍተኛ ችግር እንደሆነ ነው ለመረዳት የቻልኩት። ምክንያቱ ምንድነው? ከዚህስ ነገር እንዴት አድርገን መውጣት እንችላለን የሚለውን ጥያቄ ሳቀርብ ምንድነው በተለይ ከመልካም አስተዳደር አንፃር ከተሞች ይሄን ያህል እየተሰሩ ያለውም አሰራር ይሄን ያህል በፈጠነ መልኩ ሲሄድ አሁንም ያለው አስተዳደር በተለይ በመሬት ረገድ ያሉት ነገሮች ሰነዶችን በሚገባ ሰንዶ ለባለቤቱ የማስተላለፍ ችግሮች፣ መሬቶችን በአግባቡ የማስተዳደር በርካታ እንቅፋቶችና ረጅም ጊዜ የሚወስዱ ነገሮች ስላሉ በዚህ ረገድ መፍትሄው ምንድነው የሚለውን እንዲመልሱልኝ ነው። ሁለተኛ ወደ ዶክተር ስመጣ ወደ መጨረሻ አካባቢ ላይ ነው ያስቀመጡበት መንገድ በጣም ጥሩ ነው። ስለ ፍጥነት አውርተዋል፣ ስለ ጥራት ተነስቷል። እንግዲህ በኮንስትራክሽን ሂደት ወይም መልሶ በመገንባት ሂደት ውስጥ ሶስቱ ፒላሮች ታይም፣ ኮስት እና ኳሊቲ ናቸው። ስለ ሁለቱ አንስተዋል። እነኚህ የማደስ ስራዎች ሲሰሩ ፍጥነቱ ጥሩ ነው፣ ታይሙ ጥሩ ነው። በተረፈ ግን በጀቶቹ ከኖርማል ዋጋው በምን ያህል ኤክሲድ አድርጎ ነው እንትን ያደረገው የተጠናቀቀው ወይንስ ዊዝን የበጀት ነው የሚለውን እንዲመለስልኝ ነው። ከልብ አመሰግናለሁ። ጥያቄም ሆኖ ሐሳብም ልሰጥ የፈለኩት ስለ አዲስ አበባ መሰራረት አቶ ዳዊት ያቀረቡት በጥቅል ውስጥ ነው ያስቀመጡት። ከውሃው ጋር ያያይዘው ነው። በርግጥ ከአፄ ምኒልክ ስርዓት ጋር አብሮ ዘማቾች እንበላቸው ወይም ደግሞ ባላባት የነበሩት ወይም የጊዜው ባለመብት የነበሩትን ሰፈር ነው የሰጧቸው። ከተም የሚለው ቅድም በሁለተኛው በአቶ እሸት ተነግሯል። እና ትልቁ ጥያቄ ከነሰውህ እዚህ ቦታ ተቀመጥ፣ እዚህ ቦታ ያዝ ነው አብሮ የመጣው የነበረው ሐሳብ። ከተማን መስረት አይደለም ነገ እንደሚነሷ የሚመስል ነበረ። አሁን የምናስበውን አመለካከት ይዘን አይመስለኝም። እና ግን ያ ሰፈር በዶክመንት ቢቀመጥ ጥሩ ይመስለኛል። ተረስቷል አሁን ወይም እየተረሳ ነው ወይ በጥላቻም ይሁን በምንም ይሁን ግን የየስም እንትን እንዳለው እርግጠኛ ነኝ። ሁለተኛው አሁን ባለንበት ሁኔታ ከኮሪደር ልማቱ የበለጠ እኔ አዲስ አበባ ልጅ ነኝ፣ ተወልጄ ያደግኩት እዚሁ ነው። በጣም የገረመኝ የወንዝ ዳር ልማቱ ነው። እንደዚህ የወንዝ ዳር ልማት ያለሙ ሌሎች ከተሞች አሉ ወይ? ምንም ቅርጸ ቢስ ቢሆንም ሞርፎሎጂ እንትኑ ባይመችም አሁን ወዳለው መልክ የቀየረ ሌሎች ከተማዎች በንጽጽር ብትነግሩን ደስ ይለኛል። የመጨረሻ በኋላ ድል ካገኘው አሁን ማላነሳው ግን ለዚህ ጥያቄ ማነሳው አብረው የጥበብ ባህል ተመስርቷል። ቅርጽን መስራት እና ሌሎችንም እና እነዚህ አብረው መታየት አለባቸው። እስከ ገባኝ ድረስ እስከ ኖርኩ ድረስ እስካሁን ድረስ በአዲስ አበባ ዙሪያ ቅርጽ ታስቦ የሚታወቀው በጣም በተወሰነ ነው። አንድም በስጦታ አንድም በተለያየ ምክንያት ነው። ለምሳሌ ደርግ ሲወጣ ወይም ሲመጣ ስልጣን ማፍረስ ከጀመረው አንዱ የኃይለ ሥላሴን ቅርጽ ማፍረስ ነው። በዛ ጊዜ የነበረውን
ነው። አሁን ደግሞ ሌላ አዲስ ባህል መጥቷል። ጥሩ ነው። ጥያቄዋ ግን ይሄንን ጥሩ ነገር በኋላ ማፍረስ የሚባለው እንዳይመጣ ጥራትና ብቃቱ ምን ያህል ነው የሚል ነው። ጥበበኞቻችን እጅግ በጣም የሚችሉትን ሰርተዋል። አብሮ ግን መታገዝ ያለበት ለብቃትም ለጥራትም ለስማርት ከተማም የሚሆን ጭምር ቢሆን እንደ ሙያተኛ መጠይቀው ነው። ወደፊት ወደ ሁለተኛ ስንመለስ የምጠይቅ ሆነ ሌሎች ጥያቄዎች አሉኝ። አመሰግናለሁ። የመጀመሪያ ኮሪደር እሳቤ ሲመጣ በአጋጣሚ የኔ ካምፓኒ ነበር አሳይመንቱን ወስዶ የሰራና ይሄን ጉዳይ የዛሬ 3 አመት ላይ ሆነን ብንነጋገር የዛሬ 2 አመት ላይ ሆነን ብንነጋገር ዛሬ ብንነጋገር እየተነጋገር ነው ያለው ላይ ስንሆን እኛስ ምን አይነት ሐሳብ ነበር የነበረን? ወንድሜ ዳዊት ገና ኮሪደር ጸድቆ ወደ ስራ ሲገባ የአርኪቴክቶች ማህበር ላይ ከተማ ልማት ሚኒስቴር በተዘጋጀ ላይ አምጥቶ እኛን አጋፍጦን ነበር። ኮምፕሊት ቻሌንጅ ነው የነበረው። በቃ ይሄ ነገር በቃ ትልቅ ውድመት ነው እንደዚህ አይሆንም የሚል ነገር ነበርና ዛሬ ደግሞ ይሄ ሁሉ ድጋፍ ይሄ ሁሉ ሐሳብ መሬት ላይ ምክንያቱም እንግዲህ ዕውቀትም ብዙ ነገር በአይን ይገባል ስለሚባል ያየነው የሚያምነው ነው። እንግዲህ ሳይው የሚያምነው ብዙአን ናቸውና በጣም ጥቂት ነበር በወቅቱ የዛ ጊዜ ሰው በጥርጣሬ የሚያየው። ሌላኛው ደግሞ እንግዲህ ዛሬ አይ ሪሊ በጣም አፕሪሺየት አደርጋለሁ። ቆይተናል በተለይ ሚዲያው ውጪ እንግዲህ ብዙ ቦታዎች እንደምሰማ አርባን ጆርናሊዝም የሚባል ነገር አለ። እንግዲህ ሚዲያው ካልተናገረ ምንም የሚሰማ ነገር የለም። ሚዲያ በአንድ ጊዜ ተደራሽ ነው። እኔ አስታውሳለሁ እንግዲህ ከብዙ ኤፍኤሞቻችን ከመንግስት ሚዲያም ኢንክሉዲንግ ከውጪ እኛን ኮሙኒኬት ለማድረግ ያስባሉና ኤምባሲዎች የተለያዩ እንትኖች እስኪገባቸው ድረስ በጣም ይቸገሩ ነበር። አሁን ሚዲያው ስለመጣ አርበን እንግዲህ ጆርናሊስት ይኖሩናል ብዬ ገምታለሁ። ክሪቲካሊ ነገሮችን አይተው ፖዚቲቭንም ጉድለትም ካለበት ወደፊት ያወጣሉ። ይሄንን ሪሊ ከአርበን ፕሮፌሽናሎች ጋር ብዙ የሚነገርለት ነው። ኢንጂነራል ግን ሐሳቡን አቶ ዳዊትም ዶክተር ሻታዩም እንዳነሱት እስቲ ጉዳዮችን እኔ የኢትዮጵያ ለከተሞች የመጣው ወዳሴ በተለይ አሁን ያለው ነገር በአርበን ፕላኒንግ ሂስትሪ የሚሆን በአጠቃላይ በከተሞች ማደስም ወይ ደግሞ አዲስ ከተማን በመመስረት ሪሊ ለየት ያለ ቲዮሪንም ያመጣል ነው። ለየት ያለ ቲዮሪንም ያመጣል። ከእንግዲህ በኋላ ብዙ ጻፊዎች ብዙ ክርክሮችን ማድረግን አዲስ ቲዮሪ ይቻላል ወይ? ባለፈው ጊዜ አፍሪካን ክላይሜት ሰሚት በኢትዮጵያ ተደርጎ ነበርና ከብዙ የአፍሪካ ሀገሮች ሜሮች መጥተው ነበር፣ ፕሮፌሽናሎች መጥተው የሚጠይቁት እንዴት ነው ይሄ ነገር የተቻለው ነው። አንድ መንገድ ለመክፈት 2 አመት 3 ወደ ኮርት ሄዶ በዛ ሄዶ ብዙ ነገር ነው የሚያደርጉት። እንዴት ነው የተቻለው የሚለው ነገር ነው። ሄዶ ለዚህ ቤት ጥያቄም አለኝ። ምንድነው ኢንተርቬንሽን አዲስ አበባችን አዲስ ለማድረግ ወይ ደግሞ እንግዲህ ትልቁ ሐሳብ እናንሳና ግሎባሊ ኮምፒተንት ሲቲ ስንል አዲስ አበባ የሚጠበቅባት ልክ እዚህ የምትቀር አይደለም። ግሎባሊ ኮምፒት ማድረግ አለባት። የአፍሪካ ካፒታል ሲባል ያንን ደረጃ ማሟላት አለ። ለኢትዮጵያ ደግሞ ናሽናል ሞዴል ነች ስንል ያንን እዚህ ላይ ከተሳተን ከተሞቻችን የሚበላሽው ያንን ማድረግ ካለባት የዛሬ 3 አመት ላይ ሆነን ይሄን ጥያቄ ነው የነበረኝ። ኢንተርቬንሽን ያስፈልጋል አያስፈልግም? የስ ኦር ኖ ነው መልሱ። የስ ካል መቼ? ትናንት፣ ዛሬ፣ ወደፊት። ሁለቱም አይቻልም። ወደ ኋላም አንሄድም፣ ወደፊትም ገና ነው አናውቀውም። ዛሬ ነው የሚደረገው የሚለው ነው እንግዲህ ለኔ የሚሰራውና በዛ ደረጃ ነው የመጣው። አሁን ያለው ነገር ተሰርቶ ፊዚካሊ የምናየውን ነገር ብቻ እንግዲህ አሁንም ለሚዲያው ነው የምናገረውና ፊዚካሊ የምናየው ነገር ብቻ አይደለም፣ የማህበረሰቡንም አስተሳሰብ ቀይሯል። እንግዲህ ለዶክተር እሸታዮ አድም አድርገው ፖይንቶች አሉ። ምንድነው ይሄን ሲቲ ኦፍ ኦርደር ኤንድ ሎው ህግ የሚከበርበት
ሰው በወክዌው ላይ ከሰራም በኋላ እኮ ለ2 ወር 3 ወር በፖሊስ አስጠብቀናል። አሁን ግን በራሱ በወክዌው ነው የሚሄደው። ሳይክል ሌኑ ላይ እንደወጣ አድርገናል። በዜብራ እንዲሻገር እንደ ከተማና ከተሜነት እኮ በማህበረሰቡ ላይ ሰርቷል። ይሄ ምንድነው የሳይኪክ ወይ ደግሞ ከሰው ጋር ከተሜን መሰልጠን ከሱ ጋር የተያዘ ነገሮች ተደርገዋልና እንደ አዲሽን ማህበረሰቡ ላይ ተሰርቷል። በቃ ትንሹ ልጅ ዛሬ አንተ የሆነ ቦታ ብትሄድ አይ በዚህ ኦርደር ሂድ የሚል ነገር አለ እሱ። ሌላኛው ደግሞ ግዙፍ ሐሳብ ሊሆን የሚችለው ምንድነው የተፈጠረው ኮሪደሩ ላይ ነው። ኮሪደር ላይ እኮ የጋራ ስፔስ ነው የተፈጠረው። የጋራ ስፔስ ማለት ማንንም ኢንዲስክሪሚኔትሊ ወክ የሚያደርግበት የሚዝናናበት ድሮ ትራንስፖርት ይዞ የሚሰለፍ የነበረው ረጅሙ መንገድ የሚሄድበት ነው። የጋራ ስፔስ አብዛኛው አሁን የተባለው ሄክታሮች እዚህ ጋር የተገለጹት አብዛኛው ለከተማው ህዝብ ኦፕንሊ ነው የተሰራው። ሁለተኛ ፖይንት የሚያዘው ኮሪደር ማለት መንገዱን፣ ግሪነሪውን፣ ወክዌውን፣ ሳይክል ሌኑን የኢንፍራስትራክቸር ዘጋ የመጣው ብቻ አይደለም። ከዛ እኮ ያልፋል። የመንገድ አወቃቀሩ ከዛ ያልፋል። የኢንቫይሮንመንቱ፣ የድሬኔጁ፣ የብዙ ነገር ከዛ ያልፋልና ይሄ ሁሉ ኢምፕሊመንት ተደርጎ ኢንተግሬት ሲደረግ ብዙ ነገር ሊያመጣ ይችላልና እነዚህ ሐሳቦች ከታከሉበት በመጨረሻ ምንድነው የሚለው በአርበን ቲዮሪ ሆነ ፕራክቲስ ምን አለ መሰላችሁ ብዙ በጣም ምርጥ ፕላኖችን እንሰራለን። እንግዲህ እኔ 17 ዓመት ኮንሰልታንሲ ከዛ ፊት ዩኒቨርሲቲም ሳስተምር ብዙ ታስተምራለህና ምንድነው የሚለው ሊደርሺፕ ካሌለበት ይላሉ ፖለቲካሊ ዲክቴት ካልተደረገ ኢምፕሊሜንቴሽን የሚባል ነገር የለም። በጣም ጥሩ እኮ በቃ ምርጥ እንትኑ አይዲያዎችን ታመጣለህ። ይሄን በጣም ለየት የሚያደርገው ነገር ምንድነው ሁሉም ሊደርሺፖች ቦታው ላይ ተገኝተው ይሄን ነገር ኢምፕሊመንት ማድረጋቸው መወሰናቸው። እንግዲህ ውሳኔ በጣም ትልቅ ነገር ነው። በነገራችን ላይ ኦን ስፖት ፕላኑን አንደርስታንድ ተደርጎ በዚህ ደረጃ ማድረሱ የአርበን ቲዮሪ ይቀይራል ያልኳቸው እሱ ነው። በቃ እነዛ አሁን ብዙ ጥያቄ ያላቸው አፍሪካ ሀገሮች ሊደርሺፑ ይሄን ነገር ተገንዝቦ መጀመሪያ አካባቢ እኮ ፍርሃቶች ነበሩ። ይሄ ነገር እንዴት ይደረጋል ዘንድ ከዛ በኋላ ሲጀምረው ግን ወደፊት ሄዳልና ይሄም እንደ እሳቤ ዶክተር ሼታዮ ወደ መጨረሻ አካባቢ አንስቷልና የሊደርሺፕ ሮል በጣም ትልቅ እና ጉልህ ለሌሎች ለዓለም ሀገሮች የምናስረዳ ማለት ነውና እኔ ሚዲያው በዚህ ቀጥሎ እንግዲህ በዓለም አቀፍ ደረጃም ይሄን ዲፌንድ አድርገን አዲስ ነገር ነው የመጣው በእኛ ሀገር ብቻ መቅረት የለበትም የሚለውን ልምድ ብናካፈል ጥሩ ነው ላለው በጣም አመሰግናለሁ። ታንክ ዩ። በጣም ደስ ብሎኛል። በጣም አንድ ጥያቄ አለኝ ለአቶ ዳዊት። አዲስ አበባ እዚህ ዋና ከተማዋ የኢትዮጵያ ዋና ከተማ አዲስ አበባ ናትና አዲስ አበባ ደግሞ እዚህ መሆን አልነበረባትም ካፈጣጠሯ ተብሎ ነበርና የት ትሆን ነበረ? ቺን ነው ኩሪዮሲቲ ስለያዘኝ ነው እሱን ቢመልሱልኝ። ሁለተኛ ደግሞ የምናየው እውነት ያው በአይናችን የተገለጠ እውነት ነውና በጣም ለልጆቻችን ምቹ እንግዶች ጋብዘን ብናመጣ የማታሳፍር ትልቅ ከተማ ሆናልናለች። ነገር ግን አዲስ አበባ ድሮም አርኪቴክት ነበራት፣ ኢንጂነር ነበራት፣ መሪዎች ነበሯት፣ ብዙ ነገር ነበሯት። አዲስ አበባን የቀየረው ይመስለኛል ሊደርሺፑ ነው። እሱ ነው ዋናው ሊመሰገን የሚገባው። ምክንያቱም ዩኒቨርሲቲም ነበረ፣ ተማሪዎችም ይመረቁ ነበረ፣ ብዙ ወገኖችም ማስመረቀን ነበር። ነገር ግን ይሄ ሲፈወስ ሁለንተናው ስለሚፈወስ ነው ምድሪቷ የተፈወሰችው ብዬ ነው የማስበው። ሌላኛው ታሪካዊ ሙዚየም ያስፈልገናል። ልጆቻችን ሊያዩት የሚጎበኘው ቅድም አቶ ዳዊት እንዳሉት በጣም ያስፈልገናል። ከየት ተነስተን የደረስን የሚለውን እንደዚህ አይነት ግልጽ አይነት መረጃ ቢኖረን ኖሮ አስቀድሞ ደስ ይለን ነበረ። ምክንያቱም ህዝብ የእውቀት ከማጣት ጠፍቷል ይላል የእግዚአብሔር ቃል። እውቀት ከማጣት ብዙ አይነት ምልልሶች፣ ብዙ አይነት ትርክቶች፣ ብዙ አይነት ትችቶች ሰምተናል፣ ይወራል ምናምንና በርግጥ ትልቅ የአእምሮ ንቅለ ተከላ ካልተደረገ በቀር ምስጋናን ለማመስገን በጣም ይቀረናል። በጣም እንደምንሰማው እንደምናየው ከሆነ በቃ ሁሉ ነገር በርደኑ ያለው እዛው መንግስትና መንግስት አካባቢ ነው ያለው። እኛ እንደ ህዝብ ተጠቃሚ ነን። በጣም ራሴንና ትውልዴን እንደዚሁም ደግሞ ቀጣዩን ትውልዴን ተመልክቼ ላመሰግን በጣም እወዳለሁ።
ሌላው የመጨረሻ ጥያቄ ደግሞ የተደረገው ኮምፐንሴሽን በህግ የተቀመጠ ነበረ ተብሎ ነበርና ኮምፐንሴሽኑ በህግ የተቀመጠ ኮምፐንሴሽን ሪሊ ዘመኑን ያማጠነ ነበር ወይ? ጊዜውን የሚያማጥን ኮምፐንሴሽን ነው ወይ የተደረገው? ትልልቅ ቤቶች ፈርሰዋል፣ ትልልቅ ነገሮች ለመንገድ ተነስተዋል እና እነዛ ሰዎች ህጉ ላይ የተቀመጠላቸው ኮምፐንሴሽን አሁን ያለው ሪያሊቲ ጋራ ይጣጣማል ወይ? እሱ እንዲመልሱልኝ እፈልጋለሁ። አመሰግናለሁ። በመጀመሪያ የቀረቡት ጥናቶች ከወቅታዊነታቸው አንፃር በበቂ ጥናት ያልተካሄደባቸው በመሆናቸው የመጀመሪያው በተለይ ከኦሪጂናሊቲ አንፃር፣ ሁለተኛው አቅራቢ ዶክተር ሸታየሁ ደግሞ ያቀረበው ከወቅታዊነትና ሙሉእነቱ አንፃር እኔ በጣም ነው ማደንቀው። ነገር ግን ልሰጥ የፈለኩት ሀሳብ የተለመደ ስህተት አለን። ያ ስህተት ምንድን ነው? እጅግ በጣም አስደናቂ ለትውልድ ለቀጣይ ጊዜ ሊተላለፍ የሚችል ቆንጆ ነገር ሰርተን አዘጋጅተን እንደዚህ አይነት መድረክ ላይ እንነጋገርና ይቀመጣል። አቅራቢዎቹም አሁን የተነሱትን ፕሮጀክቶችን ማስመልክቶ ፈጻሚዎቹም መሪዎቹም ይቀየራል፣ ጊዜ ይቀየራል። ከዛ በኋላ ሀሳቡም ልምዱም ሳይቀመር ዶክመንትድ ሳይሆን ወደ ወርኪንግ ዶክመንትነት ሳይቀየር ይሞታል። እና አንዱ እኔ ሁለት ዳይሜንሽን አለው አሁን የቀረቡት ጥናቶች ላይ። አንደኛው ንድፈ ሀሳባዊና ይሄ ኮንሰፕቹዋል የሆነው ጠቀሜታ ነው። ይሄ አካዳሚውን ነርቸር ያደርጋል። ከተማ ፕላን ትምህርት ቤቶቻችን፣ ዩኒቨርሲቲዎቻችን የሌሎች ከተሞች ኤክስፔሪየንሶች ምን እንደሚመስል ያንን መነሻ ተደርጎ ዴቨሎፕ በተደረገ ፎርሙሌት በተደረገ ቲዮሪ ነው ተማሪዎቻችን የምናስተምረውም እኛም ተምረን ያለፍንበት። ከራስ ደግሞ ከሎካል ኮንቴክስቱ ከራሳችን ኮንቴክስት የሚመነጩ አዳዲስ ልምዶች፣ አዳዲስ እሳቤዎች እነኚህ ዲስኮርሱን የነበረውን የሚያሻሽሉ ቻሌንጅ የሚያደርጉ ሆነው ካሪኩለሞቻችን ውስጥ ቴክስቶቻችን ውስጥ ሊገቡ በሚችሉ ደረጃ አፕግሬድ ተደርገው ለትምህርት ቤቶች ለዩኒቨርሲቲዎች መድረስ መቻል አለባቸው ብዬ አስባለሁ። ሁለተኛው ደግሞ ፕራክቲካል አስፔክቱ ለፕራክቲሽነሮቻችን አንድ ጊዜ ሰብስበን በወርክሾፕ መልክ በሲምፖዚየም መልክ እንደዚህ በፓነል ዲስከሽን ተወያይተን በመበተናችን አፕሪሼት አድርጎ መበታተን ብቻ ነው የሚሆነው። ቅንጭብጫቢ ነገሮችን ነው ይዞ የሚሄደው። ይሄ በተለይ የአዲስ አበባ የዴቨሎፕመንት እና የትራንስፎርሜሽን ፕሮሰሱ በተለያየ ዘመን በተለያየ ስርዓት በተለያየ አስተሳሰብ ሲካሄዱ የነበሩት ለውጦች አዳዲስ ኢንዲኬተሮች ሁሉ ያስቀምጣቸዋል ዶክተር ሸታየሁ። እነዚህ ኢንዲኬተሮች አስተሳሰብ የሚያድገው እንደዚህ እየሆነ ነው። ነበረው ላይ አዳዲስ ዲስኮርስ ኢንትሮዱስ እያደረግን ስንሄድ ነው እና እነኚህን ወደ ለፕራክቲሽነሩ ሊያመች በሚችል ደረጃ ወደ ጋይድላይን፣ ወደ ማኑዋል፣ ወደ ስታንዳርድ ሴቲንግ፣ ወደ ፍሬምወርክ ወርኪንግ ፍሬምወርክ የሚሆን ዴቨሎፕ ተደርጎ ተሰንዶ ወደ ተግባር ቢውል ቀጣይነቱ ይረጋገጣል። ሀሳብ የአንድ ጊዜ ትግበራ እና ልምድ ሆኖ አይቀርም። እና ሶስተኛ ሀሳብ መስጠት እንፈልገው በጣም ሰፊ ግራንድ የሆኑ አጀንዳዎች ናቸው ጥናቶቹ የቀረቡባቸው። የመጀመሪያውም የሁለተኛውም ርዕስ ዲስከሽን ፖይንቶቹ ብዙ የሪሰርችና የጥናት ፕሮጀክት የሚወልዱ ናቸው። እነኚህን በዚህ ላይ ብቻ ማቆም ሳይሆን ወደ ፈርዘር ሪሰርች እና ስታዲ ፕሮጀክቶች እየተመነዘሩ ዝርዝር አሁን ፖዝ እየተደረጉ ጥያቄዎች እያነሱባቸው ያለፉ ኢሹዎች አሉ። ሁለቱም አቅራቢዎች የመረጃ ለመኖር ክላሪቲ ጉዳይ በዚህ ላይ በበቂ ጥናት ባይደረግበትም ምናምን እያሉ ያለፏቸው አሉ። እነኛ ሁሉ የሪሰርች ፕሮጀክት ሊሆኑ የሚችሉ ናቸውና
እነኚህን በትክክል ቢወሰዱ የበለጠ ይጠቅማል ለማለት ነው። አመሰግናለሁ። አቅራቢዎቹን መጀመሪያ በጣም ላመሰግን እፈልጋለሁ። በጣም ጥሩ አቀራረብ ነው ያቀረቡልን። በተለይ የዚህ የኮሪደር ዴቨሎፕመንት የከተማ የአርባናይዜሽን ሂስቶሪካል ዴቨሎፕመንት ብዙ የተሰራባቸው ስራዎች አሉ። ግን የኮሪደሩ ሞር ታንጅብል በሆኑ ዳታዎች ሲቀርብ ለመጀመሪያ ጊዜ ነው ያየሁት። እንደ አጋጣሚ የአርባን ዲዛይን ዲፓርትመንት ውስጥ እንደዚህ አይነት ነገሮች ከባለፉት 14 ዓመት ጀምሮ በዩኒቨርሲቲያችን ውስጥ ኤክስፐሪመንት ተደርገዋል እና አሁን ጥሩ ጊዜ መጣ የምንልበት አይነት ሁኔታ ነው እየተፈጠረ ያለው። ሁላችንም እንደምናውቀው ከተሞችን ሰዎች ናቸው የሚገነቡት። ሰዎች ከተማን ለፍላጎቶቻቸው ማሟያ ለመኖር ግዴታም ስለሆነ ከተሞች ከባቢሎን ሲቪላይዜሽን ጀምሮ ከኢጂፕሽያን ሲቪላይዜሽን ጀምሮ ወንዞችን ተገን እያደረጉ እየተገነቡ ለተለያየ ዓላማ የሚውሉበት ሰዎችን የሚያኖሩበት ሁኔታ የተፈጠረበት ነው። ሂስቶሪካሊ የሲቲ ዴቨሎፕመንት ጥናቶች እንደሚያሳዩት ማለት ነውና ፎርቹኔትሊ አዲስ አበባ ውስጥ እናንተም እንደገለጣችሁት በአብዛኛው ጊዜ የፕራይቬት ዴቨሎፕመንት ይኖረናል፣ አልፎ አልፎ የፓብሊክ ዴቨሎፕመንት ይኖረናል። ግን በመሀል ያለው አዘ ፕላኒንግ ሌቨል እና አዘ አርኪቴክቸራል ሌቨል ወደ ታች በወረደው ሌቨል ውስጥ ትልልቅ ስራዎች አሉ። ግን በመሀል ያለው የዚህ አርባን ዲዛይን ስራዎችን በተመለከተ ከፍተኛ ክፍተት ነው የነበረው እና አይ ቲንክ የኛም ግቢ ውስጥ የዚህ አርባን ዲዛይን ትምህርት ክፍል ሲከፈት እንደ ትልቅ ክፍተት የታየውም እሱ ነበርና አሁን አይ ቲንክ ዋት ካን ይሄ ዲፓርትመንት ምን ሊፈጠር እንደሚችል አሁን በጋድ የሚታይበት ሁኔታ እየተፈጠረ ስለመጣ በጣም ደስተኛ ነኝ እና ይሄ ትልቅ ነገር ነው። እርግጥ ከዴቨሎፕመንቱ አንፃር ገና ስለሆነ ብዙ እየተሰራ ብዙ ሪሰርች እየተካሄደ ብዙ አይዲያዎች በዚህ ሂደት ውስጥ የተፈጠሩ በተለይ እኛ ለአርባናይዜሽን ገና ጀማሪዎች ስለሆነ ግሎባል ኖርዝ ብዙ አመት ፈጅቶ ነው ይሄንን የደረሰው እና ግሎባል ሳውዝ ነን ያለ ነው። ቀስ እያለን ማደግ አይጠበቅብንም። ብዙ የምንማራቸው ትምህርቶች አሉና ያንን አጣምሮ ይዞ በዚህ አይነት ፍጥነት መምጣት ራሱን የቻለ ሎት ኦፍ ቻሌንጅስ አሉትና ሆፕፉሊ በጣም ብዙ ሪሰርቾች ይሰራሉ ብለን እናስባለን በዚህ ኤሪያ ላይ። ከዛ አንፃር የዳታ ዴቨሎፕመንት የዳታ ቤዝ ሲስተማችን ታንጂብል ዴታዎች የመሳሰሉት ነገሮች እንደ ትልቅ ቻሌንጅ ሊሆኑ ይችላሉ። እሱንም ከአሁን አስቀድመን እያየ ነው ከመጣን ከዚህ የምንማራቸው በጣም ብዙ ትምህርቶችን የሚያደርገን ይሆናል የሚል ሐሳብ አለኝ። ይህንን ካነሳው በኋላ አንድ ሶስት ሐሳቦች ለማንሳት ፈልጋለሁ እንደ ሐሳብ እንድትሰጡበት ማለት ነው። ምንጊዜም ከተሞች መኖር የሚችሉት ሰዎች ውስጣቸው ሲኖሩ ነው። እነዛ ሰዎች ማንኛውም የሆነ ሂማን ኒዶች አሏቸው። አንደኛው ዋንኛው ኒዳቸው ኢኮኖሚካል ኒድም ነው እና እንደውም ቤዚካሊ ከተማ ለኢኮኖሚ ነው የሚሰራው የትም ቦታ ማለት ነው። ከተሞች የኢኮኖሚ ማዕከላት ናቸው። ከፍተኛ የሆነ ኢንካም ዴቨሎፕ ያደርጋሉ። ትልቅ ከተሞች አርባናይዝድ የሆኑ ትልቅ ከተሞች ትልቅ ገቢዎች አሏቸውና ከዛ አንፃር አሁን እየተሰራ ያለውን ነገር እንዴት ነው አመጣጥነን በተለይ በአዲስ አበባ ላይ ትኩረት ስላደረግን ማለት ነው ሞር የኢኮኖሚካል ኢንቴንሲፊኬሽን እየፈጠረን እንዴት ነው የምንቀጥለው የሚለው ነገር እንደ አንድ ኢሹ ብታነሱት what are the different strategies despite this development እነዚህ ነገሮች የትኛው ቦታ ላይ ሊሰኩ ይችላሉ የሚለውን እንደ አንድ ሐሳብ ብትጨምሩልኝ ደስ ይለኛል። ሌላኛው ሁለተኛው ሐሳብ የአፎርደብል ሃውሲንግ ነው። በተለይ የተለያየ እንትኖች አሉ ባለፉት ከንጉሱ ዘመን ጀምሮ የደርግም ዘመን የባለፈውም ዘመን አሁንም ያለንበት ወይ የተለያየ አፎርደብል ሃውሲንግ ስኪሞች አሉና አሁን at this point እና at this juncture ባለው የዴቨሎፕመንት ሁኔታ ውስጥ what are the affordable housing ስኪሞች ምን መሆን አለባቸው? አሁን የተጀመሩ ነገሮች አሉ እነሱን ሊደግፍ የሚችል የበለጠ ለምን እንደዚህ አይነት ትልቅ ከተሞች ሰው እንዲኖርባቸው ኤክስፔክት ይደረጋል። በተለይ ትልልቅ የኮሪደር ዴቨሎፕመንቶች መተዋል።
እነዛን ዴቨሎፕመንቶች ማታ ስንሄድ ምን አይነት ፊሊንግ ነው ፊል የምናደርገው? ቤቶች አያስፈልጉንም ወይ? ይህንን እንዴት አድርገን ማሳደግ እንችላለን? ከዚህ ጋር በተያያዘ ሞር ኦፍ የፓብሊክ ሬልሙን የሚያንቀሳቅሰው ካፍቴሪያዎች ናቸው። አሁን ባለው ተጨባጭ ሁኔታ ወረድ ስናደርገው ማለት ነው። ዋት አር አዘር ፋንክሽንስ እዚህ ውስጥ ተጨምሮ ሞር የፓብሊክ ሬልሙን ሊያሳድግ የሚችል ሊያዳብር የሚችል እና ከተሞችን 24 hours ተጠቃሚ እንዲኖራቸው የሚያደርጉበት ስኪም የሚሉ አንዳንድ ተጨማሪዎች ሀሳብሱም ላይ ብትጨምሩ ደስ ይለኛል። ሌላኛው እንደዚህ አይነት ሄቪ ዴቨሎፕመንቶች ሰስቴይነብሊ እንዴት ነው ልንቀጥላቸው የምንችለው? ማለት እዚህ ጋር ፎርቹኔትሊ በጣም ጥሩ ፌቨረብል ግራውንድ ስለተፈጠረ ይሄ በጣም ኢንትረስቲንግ የሆነ ዴቨሎፕመንት መጥቷል። ዋት ዊል ሃፕን ቱሞሮ? እንዴት አይነት ሁኔታዎች ይሄንን ነገር በቋሚነት እንዲቀጥል ሊያደርጉት ይችላሉ የሚለውንም from the aspect of sustainable urban growth especially from the urban public realm በተመለከተ አንዳንድ ሀሳቦች ተጨምሩ ነው። አመሰግናለሁ። እኔ መናገር የፈለኩት አንድ ጥያቄ መጀመሪያ አርኪቴክት ዳዊት ሙዚየሞች ለተሰሩት ማለት ለነበሩን ነገሮች ሙዚየሞች የሉንም ለተባለው ነገር አሁን በዚህ በኮሪደር ልማት በዚህ በወንዝ ዳርቻ ፕሮጀክቶችና በከተማው አጠቃላይ ስራ ላይ እናንተ ግፊት በማድረግና ሐሳብ በማቅረብ በዚህ እንዲካተት ማድረግ አልነበረባችሁም ወይ? ምክንያቱም አሁን መንግስት አካባቢ ያለው የመንግስት መስሪያ ቤቶች ኦፕን ናቸው። እኛ እስከምናውቀውና እስከምናየው ድረስ በማንኛውም ጊዜ በማንኛውም ሰዓት ማነጋገርና ምላሽ ማግኘት የሚቻልበት ሁኔታ አለ። መሬት አስተዳደር ክፍት ነው። ፕላን ኮሚሽን እዚህ ክፍት ነው። የከተማው አስተዳደር በሙሉ በተለይ ከፍተኛው አመራር ላይ ከፍተኛ የስራ ልምድ ነው ያሳዩን። እኛ በኮንስትራክሽን ሴክተሩ ያለን ሰዎች እስከ ሚያሳፍርን ቀደም ሲል ያለፍንበት የስራ ስራ አፈጻጸም ምን ላይ ነው የነበርነው እንደማለት አሁን የተሰራው ስራ ቪዥን ያላቸው መሪዎች ዲዛይን ተደርጎ ኮንስትራክት ተደርጎ ከዛ ኦፕሬሽን ደረጃ እስከመገባበት ድረስ በሚያስነንቅና ዛሬ አልፈን ከሳምንት በኋላ ስንመለስ በሚያስገርም ሁኔታ ነው የተሰራው። ይሄ ቀላል ስራ አይደለም። እንደዚሁም ሚዲያዎችም ቢሆን ኤንቢሲን ጨምሮ በትክክለኛው መንገድ ለህዝቡ ተገልጿል የሚል እምነት የለኝም። በርካታ ስራዎች ናቸው የተሰሩት። አዲስ አበባ ብቻ አይደለም፣ ትላልቅ የአገራችን ከተሞች ላይ ተሰርቷል። ገጠር ላይ ተጀምሮ እየተሰራ ነው ያለው። ሁሉ ጊዜ ደግሞ ልማት ጥሩ ነገር ለማየት ዋጋ መክፈል ያስፈልጋል። መራብ መጠማት ሊኖር ይችላል። አንድ እጢ ሆድ ውስጥ ያለ ሰው ረጅም ጊዜ በሰላም ለመኖር የተወሰነ ደቂቃዎች ወይንም ደግሞ የተወሰነ ሰዓታትን ኦፕሬሽን ማድረግ አለበት፣ ህመሙን ታሞ ማለት ነው። ምክንያቱም ረጅም ጊዜ በሰላም ለመኖር በዚህ ልክ የልማቱን ፍጥነት፣ ጥራት፣ አካሄድ ሚዲያዎቻችንም ራሳቸው በትክክል በየጊዜው አወን ፈጥሯል የሚል እምነት የለኝም። ለምሳሌ ካሳንቺስ አካባቢ የተለማውን ቅድም በዚህ በጥናታዊ ጽሁፉም የቀረበው ካሳንቺስን በፊትም አውቋለሁ፣ ከለማ በኋላ አውቋለሁ። ከካሳንቺስ ተነስቶ ገላንጉራ የሰፈሩትን ሄጄ አይቼዋለሁ። የተሰራው ኢንፍራስትራክቸር ሰዎቹ የሚኖሩበትን ቤት ብቻ አይደለም፣ የመዝናኛ ማዕከል፣ የእግር ኳስ ጨዋታ የሚደረግበት የተሰሩት የትምህርት ቤት ስትራክቸሮች፣ አጠቃላይ ኢንፍራስትራክቸሩ ራሱ ስንቶቻችን አሁን እዚህ አዳራሽ ውስጥ የተሰበሰብነው ራሱ ሄደን አይተናል። አካባቢያችን አናቅም እኮ ሌሎች ናቸው መጥተው የሚያደንቁልን። እኛ ባለፈው ሚያዝያ 15 ጀምሮ የኢትዮጵያ ሪል ስቴት ኤክስፖ ነበረን። ፕላስ የአፍሪካን ሪል ስቴት ሶሳይቲ አዲስ አበባ ላይ ነበር። ከመላው አፍሪካ የተወጣጡ ኢንቨስተሮች፣ መሐንዲሶች፣ አርኪቴክቶች ነበሩ። ኢንክሉዲንግ ቅድም የተጠቀሰው ሩዋንዳን ጭምር በጣም ነው ተደንቆ ነው የሄዱት። በዚህ ልክ በአጭር ጊዜ ውስጥ መሰራቱን ቀደም ሲል መጥቶ የሚያውቁ አሉ። የራሳቸው ከራሳቸው ሀገርም ጋር ኮምፔር እያደረጉ ሲያወሩን የነበሩ ሁኔታ ነው ያለውና እኛ ትልቅ ነን ብለን በሚዲያ አድዋ ሲመጣ ነው የምንናገረው። አድዋ በአመት ሳይሆን በየቀኑ መከበር ያለበት በዓል ነው። ታሪኮቻችን፣ ሀብቶቻችን
አንዷ ምን ጠይቃኛለች እኔ እዚህ አዲስ አበባ ውስጥ ከታንዛኒያ ነው የመጣችው ይሄ ህንጻ በሙሉ በኢትዮጵያውያን መሐንዲሶች ናቸው ወይ የተሰራው ብላ ስትጠይቀኝ አዎ አልኳት ባለቤትነታቸውም ኢትዮጵያውያን ናቸው 95% ታንዛኒያ ውስጥ ኮንስትራክሽን ስራ ወይ ኢንፍራስትራክቸር የሚሰራላቸው የውጭ ሀገር ዜጎች ህንዶች የተለያዩ ሀገሮች ናቸው አዲስ አበባ ወይንም ኢትዮጵያ እየተገነባቸው ያለችው በኢትዮጵያን አርክቴክቶች በኢትዮጵያን መሐንዲሶች በኢትዮጵያን ባለሙያዎች በኢትዮጵያን ባለሀብቶች በኢትዮጵያን መሪዎች ነው እየተገነባች ያለ በዚህ ልክ ሚዲያዎቻችንስ ቢሆን ህዝባችን አዌርን ያደርጋሉ ወይ ስትደክም ስትቸገር ስትጎዳም እኮ ጥሩን ነገር በማየት የተወሰነ ጊዜ ተቸግረ ረጅም ጊዜ ልማትና ብልጽግና ለማየት ዋጋ መክፈል ሊኖር ይችላል በዚህ ልክ የምናውቀው አይመስለኝም እንጦጦን ስንቶቻችን ደንጎ ተረስተዋል ተሰራ ይሁዱ ለተወሰኑ ሰዎች ይሮጡበታል የለም ሄዶ ያየ ሰው የለም አይመስለኝም ወንዝ ዳርቻዎቻችን ከላይ እንጦጦ ጀምሮ እዚህ ውስጥ ለውስጥ በእግር በሩጫ በብስክሌት የሚከድበት አይተናል ህዝባችን ደግሞ መጥቶ እንዲያይ ጥረት ተደርጓል ስለዚህ በደንብ መሰራት ይኖርበታል ሚዲያው በደንብ ይሄ ለሚዲያ ፍጆታ ሳይሆን የተሰራውን ኢንፍራስትራክቸር ማወቅ አለበት ህዝባችን መጠቀም መቻል አለበት ቅድም ኮምፓስ ያስቀመጡት ነገር አለ የመጀመሪያውን ዲዛይን እኛን ብለዋል ቪዥን ያላቸው መሪዎች ሐሳብ አመጡ እንደ ኮምፓስ አይነት ነገር ዲዛይን አደረጉ ከዛ ኢምፕሊመንት ተደረገ አሁን ወደ ኦፕሬሽን የገባበት ነገር አለ ስለዚህ በዚህ አይነት ነገር ህዝባችን ማወቅ ይኖርበታል የሚል ሁኔታ ነው ያለውና ለምሳሌ ተማሪዎች ምገባ ስንቶቻችን እናቃለን አይደለ ስንት ችግር በርግጥ ርዕሱ ላይሆን ይችላል የደብተር አጥቶ ስንት ችግር ነው የነበረውና ያለውን በማጠናከር ወደፊት ደግሞ የተሻለ ለመስራት ህዝባችን ማወቅ አለበት እየተሰሩ ያሉትና አካይዶችን ማወቅ አለበት መሳተፍም አለበት የሚል ሐሳብ አለኝ እቺውን ሐሳብ ለመስጠት ነው አመሰግናለሁ እጅግ በጣም አመሰግናለሁ የሚዲያ ፎከስ በዚህ በኮሪደሩ ምክንያት ከተማም ላይ ፎከስ በደንብ መደረግ እንዳለበት አውቃችሁ ይሄን ፕላትፎርም በመፈጠሩ በጣም ደስ ብሎኛል እጅግ ምስጋና አለኝ ለሁለቱ አቅራቢዎችም ትልቅ ዕውቀት ጨምራችሁልናል እጅግ በጣም አመሰግናለሁ በዚህቹ አመስግኜ ብቻ ከማቆም አንድ 3 ፖይንቶችን እንደ አክሊሉ ፍቅረ ስላሴ እንደ ከተማ ባለሙያ እንደዛ ብዬ ራሴን ስለምቆጥር ነው ባወራ ባነሳ ደስ ስላለኝ ነው አንድ ዳይሜንሽን ከነሳችሁት አዲስ አበባን ብቻ ማየታችሁ ትንሽ ለወደፊት እናሰፋለን ብዬ ገምታለሁ ሌሎች ከተሞችም ስላሉ ለኔ አንደኛው ዳይሜንሽን ምንድነው ድሮ ማለት የሀገራችን ያለን አንድ ኬክ ነው ወይም በጀቱ ይታወቃል ፎከሶች ይታወቃሉና ከተማን ኢትዮጵያ ውስጥ 25% 21% ግማሹ 20% አርበን እንላለና አብዛኛው ገጠር ላይ ነው የሚኖረውና የሁሉም ፎከስ የገቨርናንስ የሊደርሺፕ የባጀት ፎከሱ ወደ ቁጥሩ ወደ በዛው ነው ግን እንደዛ አይደለም ከተሞች ወደ ኢኮኖሚክ ዴቨሎፕመንት ሲመጣ በቅርብ ኤስቲሜት ተደረጋለ ኦልሞስት 55%ን የሀገሪቱን ጂዲፒ ኮንትሪቢዩት ያደርጋሉ የዚያን ያክል ትልቅ ናቸው ስለዚህ እኔ አሁን ደሞ በዛ ላይ ከተማነት የማይቀር ፌኖሜና ነው 1% ሆነ አሁን ነገ ወደ ከፍተኛው ደረጃ መድረስ የግዴታ ነው በቃ የማይቀር ነው ከተማነት ስለዚህ ከተማነት የማይቀር ከሆነ ፕሮፐር የሆነ ኢንቨስትመንት ያስፈልጋል ሁሉም ሰው ገጠርም የሚኖር ከተማ ለካለው ልጅን ምክንያቱም ኢንፍራስትራክቸር ሁሉም ያለ ነው የማይቀር ነው ባለምም ያለው ትሬንድ እንደዛ ነው የሚያሳየውና ያን አውቆ ፕራዮሪታይዝ መደረጉን ያችንም አንግል መታየት ያለበት ይመስላል ፎከስ ከተማ ፎከስ አግኝቶ ኢንቨስትመንት ከተማ ፎከስ አግኝቶ ኮሪዶር ከተማ ፎከስ አግኝቶ የተበከሉ የሚኖሩ ውሃዎች ወንዞች ትኩረት ማግኘታቸው እንደ አንድ ፖይንት ሊነሳ ይገባል ባይነኝ ኦፍ ኮርስ እነዚህ ፊገሮችን ከማሳተም ውጪ ፎከስ አግኝቷል ያም ትልቅ ቫሊድ ፖይንት ነው ብዬ ስለማስብ ነው ምክንያቱም ብዙ ጊዜ ስለ ከተማ አጀንዳ ስናነሳ ስለምንኖር እነዚህ ነገሮች የማይቀር ፌኖሜና እስከሆነ ድረስ ብዙ ሰዎች ደግሞ ከተማ ስንል ኢትዮጵያ ውስጥ 5.4% መሰለኝ የሬቱ ግሮዙ ሃይ ነው በጣም እንደ ጎርፍ ነው ህዝብ ወደ ከተማ የሚቀርና ስለዚህ ያን ፎከስ አድርጎ መሄዱ ትልቅ
ትኩረት እንደተሰጠ ነው የሚያሳየው። ያንንም ሪፍሌክት ቢደረግ በጣም ደስተኛ ነኝ። ሌላኛው ደግሞ ለሪሰርቸሮች እኔም እዛው ኤሪያ ላይ ሪሰርች ስለማድረግ አውቃለሁ እንደ አዲስ ዳይናሚክስ ምክንያቱም ዩኒቨርሲቲ ያለው ነው በአብዛኛው የምንለው ኢንክሪመንታል ፕሮሰስን ነው ምን አድቮኬት የምናደርገው አርበን ኤሪያ ላይ ይሄኛው ኦልሞስት ኒው ኖርማል ነው። በአጭር ጊዜ ቅድም ዶክተር ሸታየው አንስተዋል። በአጭር ጊዜ ውስጥ ይህን ሁሉ ድራማቲክ ቼንጅ ቅድም ከምለው ከፎከሱም አልፎ አዲስ ጥያቄ እንድንፈጥር እንትን አላረገም ወይ የሚልም አለኝ። ብዙዎቻችን እንደዛ ስንምናስብ ይሄኛውን ዶክመንት አድርጎ እንዴት ሀፕን አረገ ከዛም አያይዞ ምንድናቸው ድሮባኮቹ የሚለውን ማየት ጥሩ ነው የሚመስለኝና አንድ እሱ ነው። ሌላኛው እነዚህ በተለይ አዲስ አበባ ብቻ የቀረ ነገር አይደለም። ሌሎች ከተሞችም እየሰሩ ነው አግሬሲቭሊ። እዛ ላይ አዲስ አበባ ላይ የነበሩ ሰክሰሶች ቅድም ዶክተር ሸታየው ያቀረባቸው ነገሮች ፕሮፐርሊ ዶክመንት ተደርጎ ቅድም ከዩኒቨርሲቲ የመጡ ፕሮፌሰር አንስተውታል። በደንብ ተቀምሮ ኮንቴክስት ስፔሲፊክ የሆኑ አፕሮቾች ለሌሎች ከተሞችም ቢደረግ ጥሩ ነው። ተሞክሮ በፊት የነበሩ ተሞክሮችም ስላሉ እዚህ ሰክሰስፉል የሆነው ሌላ ጋር ሰክሰስፉል እንዲሆን ኮንቴክስት ስፔሲፊክ የሆኑ ነገሮች ያስፈልጋሉ። እንደነዛ አይነት ነገሮችም ኢምፕላይ ቢደረግ በጣም ጥሩ ነው። መጨረሻ ላይ ከመውጣቴ በፊት የኮሚኒኬት ማድረግ ያሉ ነገሮችን ብዙ ትችቶች ብዙ ኢትዮጵያ ውስጥ አሁን የተሰሩ እነዚህ ኮሪዶሩን ብስክሌትም እየነዳን እየተጠቀምንም አንዳንድ ሰዎች የሚያወሯቸው ነገሮች ፋክት ቤዝድ ያልሆኑ ወይም የራሳቸው ሪፍሌክሽኖችም ይኖራሉና እነዛ ከኮሙኒኬሽን ባሪየር እንደነዚህ አሁን እኔ ብዙ ቅድም ተማርኩም ብለው ስለ ፕሬዘንት የተደረገውን በማየት ነውና በደንብ ኮሙኒኬት ቢደረግ የሚሰሩት ነገሮች ከመጀመሪያው መነሻ ጀምሮ እስከ መጨረሻው ድረስ ያለው ፕሮፐርሊ ኮሙኒኬት ቢደረግ አንዳንድ ያላግባብ ኮሙኒኬሽኖች ወይም ያላግባብ የመረጃ ፍሰቶች አይኖሩንማ። ለዚህ ትልቅ ሚዲያው አይ ኖ ብዙ አንዳንድ ከተተላለው በደንብ ታስተላልፋላችሁ። የበለጠ ጉዳዩ የሚመለከታቸው ሰዎች በማቅረብ እንደዚሁ ፕላትፎርሞችን በማዘጋጀት በደንብ ኮሙኒኬት ቢደረግ ባይነኝ በጣም አመሰግናለሁ። ታንክ ዩ። ጥናት አቅራቢዎቹን ሁለታችሁንም በእጅጉ አመሰግናለሁ። አክብሮቴን መግለጽ ፈልጋለሁ። ግን የዓለም ከተሞች አመሰራረት ታሪክ ሲነሳ ምን ነው እኛ ምንም ከተማ እንዳልነበረን ተዘለለ። ለምሳሌ እነ አክሱም እኮ ትልልቅ ከተሞች ናቸው። እነ ጎንደር ትልልቅ ከተሞች ናቸው። አዲስ አበባና እንደ ደሴ አይነት ከተሞች ለምንና እንዴት እንደተቆረቆሩ እናውቃለን። ቅድም አንድ እህቴ ስትጠይቅ ነበር አዲስ አበባ ካልሆነ የት ቢሆን ነው ጥሩ ብላ ጠይቃለች። ኦፍ ኮርስ አዲስ አበባ ተመርጣለች፣ በራሷ ምክንያት ነው የተመረጠችው። ባይ ዘ ዌይ 1880 የሚለው ስህተት ነው። 1879 ነው አዲስ አበባ የተቋቋመችው። ያ የዶጋሊው ጦርነት ጋራ አንድ ዘመን ነው። 100ኛ ዓመቷን አክብር ያለው እኔ አስታውሳለሁ። ከአዲስ አበባ ዩኒቨርሲቲ በወጣው 2ኛው ዓመት ይመስለኛል። ስለዚህ ፋላሲ እንዳይኖር እሱን ነገር ብታስተካክሉት እና አቶ ዳዊት ደስ ይለኛል። ፓወርፖይንታችሁም ላይ ስላነበብኩት ነው 1880 የሚለው። አዲስ አበባ አመቺ ቦታ ለዋና ከተማነት አመቺ ቦታ ሆና አይደለም። ያው የድሮ የኛ ነገስታት ብዙ ጊዜ ዲፌንስ ላይ በተመረኮዘ ከተሞቻቸውን ስለሚመሰርቱ ነው እንጂ በዓለም ያሉ ትልልቅ ከተሞችን ብትመለከቱ ሜዳ ላይ ናቸው። ለንደን ሜዳ ብቻ መሆን ሳይሆን ወንዝም ከወንዝ ወይ ከባህር ወይ ከሐይቅ ጋራ ተያይዘው ነው የሚመሰረቱት እና ብዙ አላመቺ የሆኑ ነገሮች ያሏት አዲስ አበባ አንዱ በዚህ ምክንያት ነው እና እሷን ነጥብ እንዳትረሷት ብዬ ነው። አሁን የከተማ ሪኮንስትራክሽን ኦር ኢኖቬሽን whatever you call it በጣም በብዙ
ፕራይስ ብዙ ሰዎችን ዋጋ አስከፍሎ እዚህ የደረሰ መሆኑ በፍጹም መረሳት የለበትም። እኔ ምናልባት ለባለሙያዎቹ ከምጠይቀው ዋና ነጥብ ወደፊት ምን ያህል ህዝብ እንድትይዝ ተደርጋ አዲስ አበባ ታስባለች? ምን ያህል ህዝብ? ለምሳሌ እንደ ካይሮ፣ እንደ ቶኪዮ፣ እንደ ሪዮ ዲ ጄኔሮ አይነት ከተሞች በጣም በርካታ ሚሊየን ህዝቦችን ይዘው ነው የሚኖሩት። አሁንም አዲስ አበባ ካፓሲቲዋ ምን ያህል ነው? የታሰበላት የታቀደላት አለ ወይ? አሁን ኦፊሻሊም አንኦፊሻሊም የምናውቀው ቁጥር ዝቅተኛ ነው። ያን ያህል ትልቅ የሚባል አይደለም ከነ ካይሮ አንጻር ሲታይ። ከተማው በጣም በጥሩ ሁኔታ ተሰርቷል። እኔ በአንድ ወቅት ከቅርብ ጊዜ ነው ከአውሮፓ ወደዚህ ወደ ኢትዮጵያ በመጣ ጊዜ በግብጽ በካይሮ ላይ ማለፍ ነበረብኝና ማታ ነው በቃ በጣም በቀናት ቅጥል ብዬ ነበር። ምክንያቱም በጣም ሰፊ ሆኖ ከተማው ያ ሁሉ ከተማ ደግሞ ሙሉ መብራት። አሁን አዲስ አበባ ማታ ስገባባት ደስ ይለኛል ሳይ ውበቷን ምናምና ያንን አፕሪሺየት አለማድረግ አይቻልም። ግን ምን ያህል ነው የምንሄደው? ምን ያህል ነው ቅድም የተባለው ዜጎችን ሳንገፋ ሳንገፈትር በሚኖሩበት አካባቢ የራሳቸው የመኖሪያ ቤቶች ተገንብተውላቸው ልማቱ ሊቀጥል ይችላል ወይስ አይችልም? ይሄ ነገር እንትን ብትመልሱልኝ ደስ ይላል። ሌላው ነገር ብሩኬ ይሄ ኤንቢሲ እኔ ቤቴ ነው፣ ሚዲያው ብዙ ሚዲያ ላይ እሰራለሁ። ግን ከተማዋን የማስተዋወቅ ነገር አሁን ብዙ አፍሪካውያን ወንድሞቻችን እንትን ላይ አያቸዋለሁ፣ ፌስቡክ ላይ ቲክቶክ ላይ ምናምን አያቸዋለሁ። በጣም አግሬሲቭሊ ነው ፕሮሞት እያደረጓት ያሉት። ዋይል እኛ ግን ተኝተናል። እውነት ለመናገር በፍጹም እየሰራን አይደለም። ችግሮች እንኳን ቢኖሩ በእንደዚህ አይነት መንገድ ችግሮቻችንን ነቅሰን እየተወያየን ያን እያሳለፍን ከተማዋን ፕሮሞት ማድረግ ሌላ ጥሩ ገጽታ እነ ጆናታን ዲምቢልቢ ያጠፉንን ምን ደልትበት ነገር ስለሚሆን እዚህ ላይ ቢሰራ መልካም አይደለም ወይ? እና ይሄንን በተለይ ብሩኬ ብትመልስልኝ ደስ ይለኛል። በጣም አመሰግናለሁ። በዛሬው ፕሮግራም እጅግ በጣም የተደሰትኩበት ቀን ነው። ኤንቢሲንም እጅግ ይህን ፕሮግራም ፈቅዶ እንዲህ ጋብዞን እንድንወያይ መደረጉ፣ ከዛ በዘለለ ደግሞ በሁለቱም በመድረክ ላይ ያቀረቡት አቀራረብ በአጭር ጊዜ ውስጥ ዓለማትን እንድንጎበኝ የከተማ መሰረታቶችን እንድናይ አድርጎናል። ይሄ በጣም ትልቅ ነገር ነው። ከዛ ደግሞ ትልቁ ነገር እንደ ከተማ እንደ አዲስ አበባ ወይም እንደ አንድ ዜጋ እኔ ደግሞ ሳስብ በዚች በሁለት ዓመት ባልሞላ ጊዜ ውስጥ ይሄ ከተማ በጣም ድንቅ በሚባል ሁኔታ ማመን በሚከብድ ሁኔታ እጅግ የተለያዩ ስራዎች ተሰርተዋል። እንደ አጋጣሚ ሆኖ እድለኛም ሆኜ ፓርቲሲፔት አድርጌበታለሁና በቀን ሌሊት ወጥረው ለሀገራቸው ደከመኝ ሰለቸኝ ሳይሉ ለሰሩት እና ይህን ከተማ ላሳዩን አመራሮች እጅግ ማመስገን እፈልጋለሁ። እንቀጥል ብዬ እንደው አንድ ሁለት ሶስት ሀሳብ ለመስጠት ያክል ቅድም ለመግለጽ እንደሞከርኩት እንደ አጋጣሚ ምድል ገጥሞኝ በኪነ ጥበብ ዘርፉ ላይ እንድሳተፍ ተደረገ በስራው ላይ ተሳትፍ ያለሁና ከዛሬ 2 ዓመት በፊት በአቶ ጥላሁን በኩል የዚህ ወይን ጡጦን ከላይ ጀምሮ እስከታች መቀጠያ ከሚባለው ጀምሮ አይተነዋል። ለዶኩመንትም እንዲሆን በራሳችን ካሜራ ቀርተን ተመልክተነዋል። የነበረውን ሁኔታ አይተናል። ዛሬ ግን ምናልባት ያላያችሁ ካላችሁ ወደ መቀጠያው አካባቢ ጀምሮ እስከዚህ እስከ ፒኮክ ድረስ ያሉትን ነገሮች ስንመለከት እጅግ በጣም የሚደንቅና የሚያስገርም ነው። እዚህ ውስጥ እንደው ለአቅራቢዎቹ ማሳሰብ ፈልገው ኪነ ጥበብ ዘርፍ ምን ቢሰራ ጥሩ ነው የሚለው ነገር በኪነ ጥበብ ዘርፍ ላይ ምን ታየ ምንድነው ያለው ነገር ተብሎ ቢያዝልኝ ደስ ይለኛል። ምክንያቱም ሚዲያውና ኪነ ጥበብ
እጅግ በጣም ተያያዥነት ያላቸው በአጭር ጊዜ ውስጥ ማህበረሰብ ውስጥ መድረስ የሚችሉ አስተሳሰብ ለውጥን ማምጣት የሚችሉ ናቸውና በዛው አጋጣሚ ለ120 ወረዳ እንዲቀርብ ጅረቱ የተሰኘ በወንዞች ፕሮጀክት ላይ የተሰራ አጭር ድራማ ይዘን ወደ ማህበረሰብ ቀርበን ነበር። ከ44 መድረክ በላይ አሳይተናል። ማህበረሰቡ ጋር ያለው ስሜት እጅግ የሚገርም ነው። ምናልባትም ኤንቢሲ ይሄን እንዲህ አይነት ፕሮግራሞችን ወደ ማህበረሰብ ወደ ታች አወርዶም እንዲህ አይነት ውይይቶች ቢደረጉ እንዴት መያዝ እንዳለብን የተሰራውን ሀብት እንዴት መጠቀም እንዳለብን ሊያሳስብ ይገባልና ኪነ ጥበብ ዘርፍ ላይ በሙዚቃው፣ በቲያትሩ፣ በኮንቴምፖራሪ ዳንስ በተለያዩ መንገዶች አዌርነሱ ቢኖር ማህበረሰብ አስተሳሰብ ላይ ቢሰራ የሚል ሐሳብ ይዛችኋል ወይ? እነዚህ አይነት ነገር ተደራሽ ቢሆኑ በሚዲያ ፕሮግራም ተይዞላቸው ሁሉ ጊዜ የሚቀርቡና ለማህበረሰቡ ሐሳቦችን ይዘው የሚወጡ ቢሆን የሚሰራው ለተሻጋሪው ትውልድ ነውና የአይምሮ አስተሳሰብ ላይ ቢሰራ የሚል ነጥብ ለማስቀመጥ ነው። ምናልባትም በኪነ ጥበብ ዘርፉ ላይ ያሉ ሙያተኞችን በመጋበዝ ኤንቢሲ የተለያዩ ፕሮግራሞችን በኪነ ጥበብ ዘርፉ ተደራሽ እንዲሆኑ ወደ ማህበረሰቡ የሚያደርግ ነገር እንደው ተመልክታችኋል ወይ ለማለት ነው። በሌላው መንገድ እንዲህ አይነት ሐሳቦች ሊበዙና ወደ ማህበረሰብ እየቀረቡ በግልጽ ቢወያይበት ሰው ጥሩ ስሜት ይኖረዋል ብዬ እላለሁ። አመሰግናለሁ። እንደ ታሪክ አጋጣሚ ሆኖ አዲስ አበባ ተውባ አድጋ እኔም በአንድ የታሪክ አጋጣሚ የአዲስ አበባ 100ኛ ዓመት ሲከበር በ1979 ዓመተ ምህረት የቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም በተገኙበት በስብሰባ ማለትም ኢሰፓ አዳራሽ በሚባለው የአዲስ አበባ 100ኛ ዓመት የሚል ትልቅ የኪነ ጥበብ ዝግጅት አቅርበን ነበረ። እንግዲህ አሁን ደግሞ በዛ እድሜ ላይ ደግሞ አዲሲቱን አዲስ አበባ እያየን ምናልባት እግዚአብሔር እድሜ ከሰጠን 150ኛውን ለየት ባለ መልክ የማክበር እድል ይኖረናል ብዬ አምናለሁ። ምስጋናዬ እንዳለ ሆኖ አንድ አጭር ጥያቄ ለመጠየቅ ስለ ከተማዎቹ እድገት ስንሰማ መልካም ጎኖቹን አይተናልና የጎንዮሽ ጉዳት የላቸውም ወይ? ከተሞች ሲስፋፉ እነዚህ የምንላቸው ፖዚቲቭሊ ያነሳናቸው ሀሳቦች ብቻ ናቸው? ፖለቲካሊ የጎንዮሽ ጉዳት፣ ኢኮኖሚካሊ የጎንዮሽ ጉዳት፣ ሶሻሊ የጎንዮሽ ጉዳት የላቸውም ወይ? ለምሳሌ ቅድም እዚህ ጋር ከአዲስ አበባ ዩኒቨርሲቲ የተናገሩት ሰው አንዱን ሀሳብ አንስተውታል። በኢኮኖሚ ላይ ያነሱት ነገር አለ። ዶክተር ሲናገሩ አንደኛው ፍትሃዊ ነገር የኑሮ ምቹነት ይላል። ይህ ሪሌትድ ነው፣ ከኢኮኖሚ ጋር የተያያዘ ነው እና የጎንዮሽ ጉዳቶቹ የሚጠበቁ ተፈጥሯዊ ናቸው ወይስ ሰው ሰራሽ ናቸው? ከተማ ሲያድጉ የሚመጡ የጎንዮሽ ጉዳቶች አይቀር የምንላቸው ነገሮች አሉ አምነን ልንቀበላቸው የሚገቡን ወይስ የሉም? እነዚህ ፖዚቲቭ ጎኖች ብቻ ናቸው እየሄዱ ያሉት የሚለውንም ማየት ብንችል ጥሩ ይመስለኛል። ሌላ ደም ወንድሜ ኃይሉም ሲያነሳ እንደነበረው አዲስ አበባ በነበርንበት እድሜ ውስጥ እንግዲህ እግዚአብሔር ዘመን ሰጥቶን ጧት ተነስተን ከ2 ሰዓት ከ3 ሰዓት በኋላ አዲስ አበባ ጫፍ ደርሰን እንመጣ ነበር። በዚህ በኩል ከመጣን አዲስ አበባ መገናኛ ጋር ነበር የምታልቀው፣ በዛ አስኮ ነበር የሚያልቀው፣ በዛ ስንሄድ ካራ ጋር ነው የሚያልቀው። በቃ ውስን ነች፣ ወይም ቦሌ ጋር ነው የሚያልቀው። አሁን ግን አዲስ አበባ 6 7 8 10 እጥፍ አድጋለች፣ ሰፍታለች። ግን ይሄ ዝም ብሎ መለጠጥ ነው ወይስ የተጠና ራዲየስ አላት? ለምሳሌ ጆሃንስበርግ በአራቱም አቅጣጫ 100 ናቸው ይባላል። 100 ኪሎ ሜትር ይባላል፣ ከዚህ እስከ ናዝሬት ማለት ነው። አዲስ አበባ ሰፍታ ልደርስበት የምችል የተቀመጠ ራዲየስ አላት ወይስ በሄደችበት ነው የምትሄደው? እንደዚህ የተቀመጠ ካለን እስከዚህ ድረስ ነው የሚለው ቅድም እንዳነሳው የህዝብ ብዛት መጠኗስ ምን ያህል እንዲሆን ይታሰባል የሚለውን ለማለት ነው። በተረፈ ግን አንድ አባባል ሁላችሁም የምታውቁት ጥሩ መጽሐፍ መጨረሻ የለውም ይባላል። አንባቢው የራሱን ስለሚቀጥል ኢምፕረስድ ባደረገው ነገር ላይ ጨምሮ ስለሚሄድ ጥሩ መጽሐፍ መጨረሻ የለውም። ይሄ ለመልካም ስራም ይሆናል። መልካም ስራም መጨረሻ የለውም። ጥሩ መጽሐፍ መጨረሻ የለውም ሲባል ደራሲው ይቀጥልበታል አይደለም፣ አንባቢው ይቀጥልበታል ነው። መልካም ስራም መጨረሻ የለውም ብዬ አምናለሁ። የጀመረው ሰው ይጨርሳል አይደለም።
በዛ ነገር ኢምፕረስድ የሆነ የተነካ መልካም ነው የሚል ሁሉ የሚቀጥልበት ይሆናል። ስለዚህ መልካም መጽሐፍ መጨረሻ እንደሌለው ሁሉ መልካም ስራም መጨረሻ የለውም። ቀጣይ ትውልድ ይረከባሉ ያምናለሁ። አመሰግናለሁ። ስለ አዲስ አበባ ለውጥ እኛም አልገባንም ነበረ። ከሄድን በኋላ ካየን በኋላ ነው የተረዳነው። በተለይ እኔ ኦሮሚያ 11 የሚባል አንድ አሜሪካ ቤዝድ የሆነ እዛ ያለው ሚዲያ ላይ ነበር የምሰራው። ተንቀሳቅሰን ብዙ አሳይተናል የአዲስ አበባ ለውጥ። እኛም ሳናይ እንደገና እንደ አዲስ አይተን በካሜራችን ቀርጸን ለብዙ ዲያስፖራ የአዲስ አበባ ለውጥ እንዲያዩ እኛም እንደ አዲስ አይተናል። ከዛ ውስጥ አንዱ እንጦጦ ፓርክ እንዲሁም ወደ አብዮት አደባባይ ያለው ፓርኪንግ እንደ ምሳሌ ነው ማነሳ እንጂ ብዙ ናቸው። አድዋ 00 እዚህ ያለንበትን በሚዲያችን አሳይተን ለውጡ በጣም ትክክለኛ እንደሆነና ብዙዎች እንዲያዩ እንዲያምኑ አድርገን ብዙ ዲያስፖራዎች ወደ ሀገር እንዲመጡ ካረግን ሚዲያዎች አንዱ እኛን ለማለት እደፍራለሁ። ግን በዛው ልክ የአዲስ አበባ ለውጥ ጋዜጠኞቻችን አሳይቷል ወይ? ብልጭልጭ ከሚባለው አልፎ ለውጡ ትልቅ መሆኑን አሳይተናል ወይ? አሁን ባቀረባችሁትም ትልቅ ለውጥ እንደሆነ አንድ ነገር ተጀምሮ ማለቁን ሳያናይ አዲስ ፕሮጀክት እንደሚጀመር አመራሮቹ በጣም ሲሰሩ እንደነበረ እናንተም ስትገልጹልን ነበርና ከሚዲያዎች ብዙ ስራ ይጠበቃል። ብዙ የተሰራውን አላሳየንም፣ ህዝቡ እንዲያይ እንዲረዳ አላረግንም ብዬ ራሴንም ጭምር ለመውቀስ ፈልጋለሁ። ሌላ ደግሞ ብዙ አሁን እዚህ ውስጥ ሲወራ የነበረው ስለ አዲስ አበባ ከአዲስ አበባ ለውጥ ጋር ተያይዞ ከኮሪደር ልማት ጋር ተያይዞ ከካሳንችስ እንዲሁም ደግሞ ከሌሎች ከፒያሳ የተፈናቀሉት የት አሉ ብሎም ዶክተር ኢንጂነር ሲያነሱ ሰምቻለሁና ከዛ በፊት የነበሩትስ እንዴት ሪሰርች አላረጋችሁም? እንዴት አልጠየቃችሁም? በ3 ብር በ5 ብር ካሳ የተነሱ አዲስ አበባ እንግዲህ እንዳላችሁት እስከ መገናኛ ቅርብ ቦታ እንደነበረና ከዛ በኋላ የነበረው ወደ ሀያት የነበሩ ገበሬዎች ሌሎች አርሶ አደሮች የት ናቸው? የት ገቡ ብላችሁ ለምን ሪሰርች አላረጋችሁም? እናንተ ባለሙያዎች ናችሁ፣ ምሁሮች ናችሁና እነሱንም ብታቀርቡልን ጥሩ ነበር ለማለት አስቤ ነውና እኔ አያቴ ድሮ ሲነግረኝ ፍልውሃ አካባቢ ከብት እንጠብቅ ነበር፣ ቤታችንም እዛው ነው እዛው አካባቢ ነበረ ብሎ ይነግረኝ ነበርና አዲስ አበባ ደግሞ የ140 ዓመት እድሜ ካላት ማን ነው የነበረባት ብሎ ጥናት ማድረጉና ለህዝቡ ይፋ ማድረጉ ጥሩ ነው ብዬ አስባለሁና አንድ ይሄን አስተያየት ለመስጠት ነው። ሁሉም ተነስቶ እየጠየቀ ያለው አሁን የተፈጠረውን በትክክል ካሳ ተከፍሏል ወይ የት ናቸው የሚለውን አንስታችኋልና እኔ በቅርቡ ያየሁት ገላንጉራ ሄጄ ከካሳንችስ የተፈናቀሉትን በትክክል እየኖሩ እንደሆነ ጥሩ ህይወት ላይ እንዳሉና ከፊት የነበረው የአኗኗር ዘይቤያቸው የተለየ አኗኗር እንዳላቸው አይቻለሁ ጎብኝቼ ማለት ነው። እሱንም ማየት ይቻላል ለማለት ነው። በተረፈ ግን ቀን ከሌሊት ሲሰሩ የነበሩትን ይሄ ለውጥ እንዲመጣ እኛን እስኪገርመን ዓለም እስኪደመም ድረስ ለሰሩ አመራሮች አድናቆቴን ሳልገልጽ አላልፍም። ይህንኑ አስተያየት ለመስጠት ነው። አመሰግናለሁ። እንቀጥላለን። ከይቅርታ ጋር ዶክተር እሸታየው ወርልድ አርበን ፎረምስ ጉባኤ ላይ ለመገኘት ይጓዛሉና እሳቸው በተነሱት ላይ አስተያየት ከሰጡ በኋላ እሳቸውን ሸኝተን እንቀጥላለን። አጥር አድርገው በተነሱት እሳቸው የሚመለከቱ ጉዳዮች ላይ አስተያየት ያቀርባሉ። አመሰግናለሁ። እንደዚህ አይነት መድረክ ተፈጥሮ መነጋገርና መመካከር ሙያዊ
ሂሳብ ሀሳቦችን መጋራት መቻል አይ ቲንክ ትልቅ ምርታ ነው። እኔም ለኤንቢሲ እና ባልደረቦቹ ትልቅ አክብሮት እና እናቆታለኝ። ለተነሱ ሀሳቦችም እንደዚሁ ትልቅ አክብሮት አለኝ። 1 3 4 ነገሮች ላይ ብቻ ነው ሀሳብ መንገደኛ ስለሆንኩ እኔና አንድ ወዳጄ ለአስቸኳይ ስራ ስንሄድ ይቅርታ ጠይቄ የምለየው። የመጀመሪያው ቁልፍ ጥያቄ የአዲስ አበባ ቀደምት ነዋሪዎች ማንነት፣ የከተማዋ ስም እነሱ በተመለከተ ያለው ጉዳይ ነው። ዛሬ አንድ ሚስጥር ልታስወጡኝ ስለሆነ ለዚህ ጉባኤ እሱም ባልደብቅ ይሻላል። ይታያል እዚህ ላይ አይ ዶንት ኖ። ይሄ በቅርብ ቀን በጥቂት ቀናት ሊታተም የሚችለው መጽሐፌ ነው። እዚህ ላይ ከለቀቃችሁልን በአዲስ አበባ ቅድመ ታሪክና ማንነት ባለቤቶችና ወዘተርፈ ላይ ብዥታ የለንም። እንደ ባለሙያም ብዥታ የለንም፣ እንደ ከተማ አስተዳደርም ብዥታ የለም፣ እንደ ሀገርም ብዥታ የለም። አይ ቲንክ ያ ምዕራፍ የተደመደመና የተዘጋ ይመስለኛል። ግን ቀየውም የነ ቱፋሙና የነ አቤቤ እንደነበረ ፍንፍኔም እንደምትባል የኤካ እና የጉለሌ ጎሳዎች መሬት እንደሆነች አይ ቲንክ አሁን እሱ ምዕራፍ አልቋል እና መልሰን መላልሰን ብንናገረው ብዙ ታሪካዊ ፋይዳ ነው የሚኖረው እንጂ ብዙ ጉዳይ ያለው አይመስለኝም። የዚህ መድረክ አጀንዳ ስላልሆነ ነው የዘለልነው። የዚህ መድረክ አጀንዳ ከተማ ማደስ ነው። ስለ ከተማ መቆርቆር ማውራት ካስፈለገ ግን በቅርብ ቀን የሚታተመው መጽሐፍ መግቢያ ነው። ይሄ አዲስ አበባ ምስረታና መስፋፋት ይላል ንዑስ አርዕስቱ። እንደዚህ ይላል 1980 እና 79 ሁሌ የሚያከራክረን እኔም 1979 መቶኛ ዓመት የተከበረችባት መጽሔትም አለችኝ፣ እስካሁንም አለች። ካስታወሳችሁ የካቲት መጽሔት ላይም ተዘክሯል። ራሱን የቻለ መጽሔትም አለው። ያኔ 7ኛ ክፍል ተማሪ ነበርኩ። እድሜን በማስላት አትቸገሩ። አሁን 50 ዓመቴ ነው። ተገላገሉ በሱ። ግን ይሄ ነው 79 እና 80 ግን ሁሉ ጊዜ የሚያከራክረን የፈረንጅ መጽሐፍትን ስናነብ 1886 የሚል ነገር ይመጣና 2 ዓመት ላይ ይወድቅብናል እና ያ ነው ኤኒዌይ እንቀበላለን። ግን የመጽሐፌን አንድ አንቀጽ ላንብብላችሁ። የታሪክ ሰነዶች እንደሚያሳዩት ከሆነ በወቅቱ ፍንፍኔና አካባቢዋን ተመራጭ ያደረጉ በርካታ ምክንያቶች አሉ ይላልና ሚስኮትም ተደርጌያለሁ። እኔ እንጨት ነው አላልኩ። ግን አዲስ አበባን በመቆርቆር ሂደት የተሳተፉት ነገስታት እና ንግስቲቱ የነበራቸውን ድራይቨር ነው ማገዶንና ፍንፍኔ ውሃን ያነሳሁት እንጂ ምክንያቶችም በርካታ ናቸው። ከነኚህም ተጠቃሽ የሆኑት የነገስታቱን መስፋፋትና በየደረሱበት ያጋጥማቸው የነበረውን የደህንነት ስጋት ለመፍታት የሚያስችሉ ለመሸሸጊያነት የሚሆኑ ከፍተኛ ቦታዎች ፍለጋ አንዱ ምክንያት፣ የተፈጥሮ ሀብት በተለይም የማገዶ እጥረት ሁለተኛው ምክንያት፣ የአየር ንብረት ተግዳሮት በተለይም በተራሮች ላይ የነበረው ቅዝቃዜና በኋላም የመንግስታቸውን መጽናት ተከትሎ ለመስፋፋት የሚሆን መልክዓ ምድር ማስፈለጉ ናቸው ይላል። ኤቪደንስ ቤዝድ ነው። እቴጌ ጣይቱ ባቀረቡት ሀሳብ መሰረትም እንጦጦ ተራራ አካባቢ ሰፍረው የነበሩት ንጉስ ምኒልክ እና ባለሟሎቻቸው ወደ ሜዳውማ የፍንፍኔ አካባቢ በመውረድ እንዲሰፍሩ ወዘተርፈ ይላል። ግን መግቢያውን ይሁት ላይ በ1880 በቅንብ 79 መጀመሪያ የዘመናዊቷ ኢትዮጵያ መስራቾች የነበሩት የአዲስ አበባ የንጉስ መቀመጫ ከተማ በኮቴሽን ያስቀመጥኩት ከተማ አይደለም በወቅቱ እንድትሆን በበርካታ ምክንያቶች የተመረጠችው የያኔዋ የነ ቱፋሙና የነ አብቹ ገላን ቀይ ፍንፍኔ ይሄ ኤቪደንስ ቤዝድ አርጊመንት ነው። የዚህ ታሪክ ጭቅጭቅም የተዘጋ ፋይል ይመስለኛል። ስለዚህ ለምንም ፋይዳ አትጠቀሙት ይህንን ሀሳብ ለማለት ነው እንጂ አጀንዳችን አዲስ አበባ እንዴት ተቆረቆረች ቢሆን ኖሮ ከዚህ ተነስተን እንነጋገራለን። እዛ ላይ የሚከራከሩ ሰዎች እንዳሉ ማቃለው። እንደ ባለሙያ የራሴ ፖዚሽን ይሄ ነው። ከዚህ በላይ የመጽሐፉን ሚስጥር ሲታተም እና ስትገዙት ቢሆን የሚሻል ይመስለኛል። ሁለተኛው ነገር የአዲስ አበባ ሊሚት ነው። አዲስ አበባ ምን ያህል ሰው ነው መሸከም ያለባት የሚለው በጣም ኢምፖርታንት አጀንዳ ነው። አዲስ አበባ እንደዚህ አይነት ተውት ኖሯት አያውቅም። እስከ 10ኛ ፕላኗ ድረስ ፕሮጀክትድ ፖፑሌሽን አላት። እስከዚህ ሊያድግ ይችላል ነው እንጂ ሊሚት የላትም። ግን አሁን 11ኛው አዲስ አበባ የከተማ ፕላን ዝግጅት ሲጀመር እነኚህ ጉዳዮች አድሬስ እንደሚደረጉ ተስፋ አደርጋለሁ። የአዲስ አበባ ራዲየስ ግን አልቆለታል። አዲስ አበባ የምትባለዋ ከተማ
ከተማ ያውላችሁ ፊዚካል ባውንደሪ ያላት፣ ኦፕሬሽናል ባውንደሪ ያላት፣ ፈንክሽናል ባውንደሪ ያላት። የአንድ ከተማ የፈንክሽን ስፊር ከአስተዳደራዊ ባውንደሪዋ በላይ ሊሄድ ይችላል። ግን አዲስ አበባ የምትባለዋ በህግ የተደነገገችዋ አሁን ባለው የህግ ማዕቀፍ ለሚኩራን ትንሽ አለፍ ብሎ ፊዚካል ድንበር ውስጥ ያልቃል። እዚህም ኮልፌ ባለው ያልቃል። እዚህም ይሄ ክሊር። አሁን ይሄ ነው አንዱ ዲፓርቸር በለውጡ ጊዜ የመጣውና እኔም የማምንበት ከተማ ዝም ብሎ መለጠጥ የለበትም። የትም ዓለም ላይ የትም ከተማ ዝም ብሎ አይለጠጥም። ቨርጂኒያ፣ ዲሲ፣ ዲቪኤም የሚባለውን አካባቢ፣ ሜሪላንድ 3 ከተማ ዋን ፈንክሽናል እኮ እንትን አላቸው። ግን ህጋቸው ሁሉ ይለያያል። በመስመር መካከል በመንገድ መካከል ይለያያል። አዲስ አበባ የዛ አይነት የከተማ እድገት ማዕከል ነው መሆን ያለባት የሚለው ቢሰመርበት። ግን ምን ያህል ሰው ነው አኮሞዴት ማድረግ ያለባት? አንድ ሁለተኛ አዲስ አበባ አሁን ፕራይሜት ሲቲ ነው የምትባለው። የከተማ የሀገሩን እኮ 60% ጂዲፒ ትሸከማለች፣ ታንቀሳቀሳለች። የሁሉም ነገር ማዕከል ነው የሆነችው። ይሄ መቀጠል አለበት ወይስ ዲሴንትራላይዝድ መሆን አለበት ወዘተርፍ የሚሉ አከራካሪ የፖሊሲ ጉዳዮች አሉ። ይሄ መንግስት የሚያያቸው ይመስለኛል። ሁለተኛው አይ ቲንክ በደንብ ሀሳብ ብሰጥበት ጥሩ ነው ብዬ የማምነው ኮንስትራክሽኑ የታይም የኮስትና ኳሊቲ አጀንዳ ነው። በጣም ትክክለኛ ጥያቄ ነው። ግን አይ አም ኳይት ኮንፊደንት እኔ ጋር ያለ ዳታ የአዲስ አበባን ኮሪደር ዩኒክ የሚያደርገው ላይን ሼር እኮ የፕራይቬት ሴክተር ኢንቨስትመንት ነው። መንግስት የማመቻቸት ሚና ነው የተጫወተው። ለምሳሌ የወንዝ ዳር ልማቱ ተወስዶ ቢለካ ኢን ትሪሊየንስ እኮ ነው ኢንቨስት የተደረገው። ግን አብዛኛው ሞቢላይዝድ የተደረገው ከግሉ ሴክተር ነው። የግሉ ሴክተር ደግሞ ሁል ጊዜ ኦፕቲማይዝ ያደርጋል። የራሱ ሪሶርስ ራሱ ነው ኢንቨስት የሚያደርገው። መንግስት የተጫወተው የፋሲሊቴሽን ሮል እንደዛ አይነት እድል ሰጥቷል። እና ሁሉም ነገር መንግስት ከያዘው ይበላሻል የሚለው እሳቤ ዲስፕሩቭድ የሆነበት በእኔ እምነት ኮሪደር ነው። እኔንም ቻሌንጅ ያደርገኛል እንደ ባለሙያ አንዳንድ ነገሮችን ሳጠና። በጣም ሴንትራሊ ነው አድሚኒስትር የሚደረገው። በጣም ጥብቅ የአስተዳደር ስርዓት አለው። እዚህ ያሉ ባልደረቦች ሊያነሱት ይችላሉ። ቁርጥ ዋጋ ነው፣ ሰብጀክትድ አይደለም። ኤፊሽንሲ ሜዠርመንቱ በጣም ሃይ ነው። በጣም ታይሙ ሴት ነው የተደረገው። ለምሳሌ ይሄ ግሪን ኤሪያ በዚህ ጊዜ ውስጥ መልማት አለበት፣ ኳሊቲውና ኳንቲቲው ነው ከተባለ ከተመቸህ ነው የምትገባው በዋጋው። ደሊቨር ካላደረክ ደግሞ አስሮ የሚያስቀረውና ይሄ በኮንስትራክሽን ኢንዱስትሪ ውስጥ ለተለመደው በዲሌይ ለሚፈጠረው የፕራይስ ኤስካሌሽን ሴራ የተጋለጠ አይደለም። እኔ ይሄንም ደፍሬ መናገር ይችላል። ከሰራ ትሰራለህ፣ ስራው ይታወቃል፣ ይቆጠራል፣ ይለካል፣ ትከፍላለህ፣ ካልሆነ ትወጣለህ። እና ይሄ አይ ቲንክ አዲስ ትሬንድ ነው። እንደ መንግስት ብዙ የተማሩበት እና ብዙ የሄዱበት ይመስለኛል። ወንድሜ ዳዊት ሌሎቹን ያነሳቸዋል። ኮምፐንሴሽንንም በተመለከተ ማንሳት ያለብኝ ይመስለኛል። ኮምፐንሴሽን ሳይንሱን ትንሽ ላብራራ። ኮምፐንሴሽንን የህግና የኢኮኖሚክስ ውህድ ነው። የኮምፐንሴሽን ሳይንስ የካሳ ሳይንስ እና ሁለቱም የሚስማሙበት አንድ ቃል አለ። ኮመንሱሬት ኮምፐንሴሽን ነው የሚሉት። ኮመንሱሬት የተባለበት ምክንያት የትኛውም ካሳ የትኛውንም ጉዳት ኦፕቲማሊ ለመካስ ይሞክራል እንጂ በገበያ ዋጋ ሲተመን ወይም በሌሎች ነገሮች ሲተመን ኢኳሊ መካስ አይቻልም። ለምሳሌ ጎን ለጎን ያሉ ፕሎቶችን ግራና ቀኝ ያሉ ፕሎቶችን ወስደን በመሬት ቀኝ ላይ የነበረውን ስራ ሰውዬ ወደ ግራ ስትወስደው እና ተመሳሳይ ነገር ብትተካለት ቀኝና ግራውን ልትተካለት አትችልም። ለዚህ ነው ሐሳቡ ራሱ ኮመንሱሬት ነው የምታደርገው። በጣም ተመጣጣኝ ለማድረግ ነው የምትሞክረው። ከዚህ አንጻር በህግ ማዕቀፍ ውስጥ በልካቸው ተጠቅመዋል ወይ ነው አንዱ። ህጉን ማወቅ ይጠይቃል። ህጉ ቁጥር አይሰጥም። ህጉ ቫሪያብልስ ነው የሚሰጠው። ካሳ ማለት ማህበራዊ ካሳ፣ ኢኮኖሚያዊ ካሳ፣ የቁሳቁስ ካሳ፣ የትራንስፖርት ካሳ፣ የስነ ልቦና ካሳ፣ የሪሎኬሽን ካሳ ወዘተ የሚሉት ሐሳቦች ነው ህጉ የሚደነግገው። እና ያንን ሬት ግን የሚወስነው የየዕለቱ የገበያ ዋጋ ነው። እኔ በእኔ ግምት ከዛ አንጻር ኮመንሱሬት ነው ብዬ አምናለሁ። ኮመንሱሬት ነው። በጣም ለምሳሌ ማህበራዊ ፋብሪክሱ እንዳይበጣጠስ ወስደህ አንድ መንደር ማስቀመጥ መቻል ኮመንሱሬት ነው በየደረስክበት ወደ ከተባሉት አንጻር ሲመዘን። ግን በጣም ስትሪክት ሴንስ በእያንዳንዷ ነጥብ ቢለካ ኢኳሊ ነው ኮምፐንሴት ተደረጉት ግን አይደለም። ግን ኦፕቲማይዝ ተደርጓል። የትራንስፖርት ከፍለሽ መሬት ሰተሽ
የቤቱን የህንፃውን ዋጋ ሰተሽ በገበያ ዋጋ ተለክቶ አይ ቆይ ለመገንባት ራሱ 2 ዓመት ሊወስድብህ ይችላል፣ የ2 ዓመት ደግሞ የቤት ኪራይ እንካ ብለሽ ይሄ አይ ቲንክ ሬንጁ በጣም ሰፊ ነው የሚመስለው። በግልባጩ ከዚህ በፊት በነበረው የልማት መስፋፋት የተጎዱ ሰዎች ኮምፐንሴት ተደርገዋል ወይ አልተደረጉም ብዬ ነው የምከራከረው። እኔ የዶክትሬት ዲግሪን የሰራሁት በከተማ መስፋፊያ አካባቢ በሚፈጠሩ አጠቃላይ ዳይናሚክሶች ላይ ነው የሰራሁት እና ህጉ የራሱ ክፍተት፣ ህጉን ያስፈጸሙ ሰዎችም የነበራቸው ኢንትረስት ያመጣው አደጋ አለ። አሁን በጣም የሚለየውን አንድ ኤሌመንት ልጨምርላችሁ። የልማት ተነሺዎች ፈንድ ተቋቁመዋል እኮ አዲስ አበባ ውስጥ። እውነት ነው የኮሚኒኬሽን ስራው በእኔ እምነት ልክ አይደል፣ ግን ሰዎች በልማት ሲነሱ አቅማቸው ባይችል መንግስት ምን ፋሲሊቴት ያደርግ ብሎ መስራት ከኮመንሲሬት በላይ ምን ሊባል ይችላል የሚል ሐሳብ አለ። ድሮ የተነሱ ሰዎችን ለምን አላጠናህም? አጥንቻለሁ፣ ግን ይሄ መድረክ አይፈቅድልኝም እና ያንቺ ሚዲያ እህቴ መሰረት እሱን ካዘጋጀ እና ለጥናቱ ኮመንሲሬት ኮምፐንሴሽን ከከፈለኝ እሱንም ለማቅረብ የተነሱ አብዛኞቹን ሐሳቦች የሙዚየሙን፣ የጥናቱን፣ የጋይድ ላይኑን ወዘተርፈ በአጠቃላይ እንወስዳለን። 2 ነገር ጨምሬ ልጨርስና በፍቅርና በይቅርታ ትሸኙኛላችሁ። አንዱ አፎርደብል ሃውሲንግም እኛ ሀገር አይ ቲንክ በእኔ እምነት እንደ ባለሙያ ነው የማወራው ሞስት አቢዩዝድ ኮንሴፕት ይመስለኛል። ሃውሲንግና ሸልተር በደንብ ክሊር መሆን አለበት። ብዙዎቻችን አፎርደብል ሃውሲንግ የምንለው ነገር ቤት ኖሮ ሳይንሱ የሚለው ነገር ቤት ኖሮ ዜጎች ለዛ ቤት ውስጥ ለመኖር የሚያስችላቸው አቅም እንዲኖራቸው ማድረግ ነው እንጂ ሁሉም ሰው ቤት እንዲኖረው ማድረግ የቤት ባለቤት እንዲሆን ማድረግ አይደለም። የትም ዓለም ላይ እኔ ጀርመን ነው የተማርኩት፣ ጀርመን ነው የኖርኩት። ጀርመንን በመሰለ በጣም ሀብታም በዓለማችን ቶፕ ካሉ ሀብታም ሀገሮች ውስጥ ቤት ጠፍቶ ፈልገን እናውቃለን። እና የቤት ጉዳይ ኢኮኖሚክ ጉድ ነው እኮ ቤት ከበስተጀርባው ኢኮኖሚክ ድራይቨርስ አሉ እና ሁል ጊዜ የዲማንድ እና የሳፕላይ ሚስማች አለ የትም ዓለም ላይ ሶ አሁን ኢትዮጵያ ውስጥ ስቲል ያልተላቀቅነው አንዱ ነገር አፎርደብል ሃውሲንግ ከሚለው ቃል ጀርባ ብዙዎቻችን ቤቱን ኦውን የማድረግ ፍላጎት አለ። እሱ ሊሆን አይችልም። የትም ዓለም ላይ ማንም ያንን ሊያሳካ አልቻለም ሶፋር። ግን ዜጎች ከፍለው መኖር የሚችሉበት እድል ግን መፈጠር አለበት። ሶ እሱ የሁለቱ ጉዳዮች መልስ ይፈልጋል። አንዱ ሰፕላዩን በተቻለ መጠን ኤክስፓንድ ማድረግ ነው። እኔ እስከማውቀው ድረስ በኋላም እዚህ ያሉ ባልደረቦች ሊመልሱት የሚችሉት አዲስ አበባ ላይ አዋጩ መንገድ እሱ ነው። ሰፕላዩን አባንደንት ማድረግ አንዱ በሚቻለው አቅም በፕራይቬት ሴክተር፣ በማህበራት፣ በመንግስት አጋርነት፣ በማህበራዊ ኃላፊነት መወጣት አቅምን ሁሉ ታርጌት ያደረገ የቤት ሰፕላይ ማጥለቅለቅ ጥሩ ነው የሚሆነው። ግን ዳይናሚክሱ ምንድነው? የከተማ ነገር ቤት ለመገንባት በምታደርጉበት ፌዝ ውስጥ ያ ግንባታ በራሱ ደግሞ ሌላ ሰው አትራክት ያደርጋል እና ያም ሰው እንደገና ቤት ፈላጊ ይሆናል። በጣም ጠንካራ ዙሪት ነው ያለው እዚህ ውስጥ እና ይሄንን የማስተካከል ስራ ይጠይቃል። እኔ እስከማውቀው የአዲስ አበባ ከተማ አስተዳደር 500,000 ቤቶችን በሚቀጥሉት ጥቂት ዓመታት የማገባደድ ዓላማ አለው። የተጀመሩ ስራዎች አሉ። እንዴት አፎርደብል መሆን ይችላል የማውቃቸው ነገሮች አሉ፣ ግን ከዚህ ጥናት ውጪ ስለሆኑ ግን ሐሳቡ has to be well taken መወሰድ አለበት። አፎርደብል ማድረግ ዜጎች ተከራይተው ይሁን ካምፓኒዎች ሰጥተው ይሁን መኖር አለባቸው የሚለው ላይ እስማማለሁ። የዘላቂነት ጉዳይ ነው ሌላው ማንሳት የምፈልገው። የሰስተናቢሊቲ ጉዳይ በጣም ትክክል እና የኮሪዶር ልማትን አስተማማኝ ያደረገው አንዱ ነገር ዘላቂነቱ ቀድሞ መታሰቡ ነው። ሶስት ስልቶችን አይቻለሁ። የኔ ምልከታ ሊሆን ይችላል። አንዱ ኢንስቲቱሽናላይዜሽን እዚህ አያቸዋለሁ ፊት ለፊቴ አቶ ከድር የኮሪዶር እና ወንዝ ዳርቻ ልማት አስተዳደር ባለስልጣን የሚባል ተቋቁሟል። የዚህ አስተዳደር ባለስልጣን ይሄ ተቋማዊ ማድረግ የሚለው አንዱ አመላካች ይሄ ነው። ይሄ ባለስልጣን ከኮሪዶር ስር የሚፈጠሩትን ነገሮች የማዝለቅ ኃላፊነት ተጥሎበታል። ይሄ አንድ ትልቅ ስትራቴጂ ነው በእኔ እምነት። ሁለተኛው ስትራቴጂ እና በጣም ሰክሰስፉል ነው የምለው ኮሪዶርን ኢኮኖማይዝ ማድረግ ነው፣ ገበያ እንዲመራው የኮሪዶር ትርፋቶች ሳይክላቸውን ሜንቴን እንዲያደርጉ የተደረገበት። ለምሳሌ
በወንዝ ዳርቻዎች አካባቢ እየተፈጠሩ ያሉ የግል ሴክተሮች ሳይወዱ በግድ የመሰረተ ልማቱ ዘላቂነት ያስፈልጋቸው if they want to sustain መቀጠል ካለባቸው ይሄ ኢኮኖማይዜሽን ኦፍ ሰርቪስ ሁልጊዜ ሁለተኛው የዘላቂነት ስትራቴጂ ነው ብዬ አምናለሁ። ሶስተኛው ስትራቴጂ ዘላቂነትን ከማጠናከር አንፃር የህግ ማቀፎች መኖር ነው። ለምሳሌ የወንዝ ዳርቻን የሚጎዳው ብክለት ነው። ከኢኮኖማይዜሽኑ ከተረፈ ከተቋሙ ከተረፈ አሽልኮ እዛ ውስጥ ብክለት የሚረጨው ወይም ሴት ባክ የሚባለውን ህግ ውሰዱት። ማንም አሁን መንገድ ተሻክሮ አይመጣም፣ አይጸድቅለትም ፕላኑ። ያንን የተሻገረለት አት ኦል ሪስክ ነው። ግን ትልቁ ዋስትና የኮሪደር ዘላቂነት በእኔ እምነት ከተሜ የሆነ ሰው መፈጠሩ ነው። ከተሞች ውስጥ ከተሜ የሆነ በሰርቪሶቹ መጠቀም የሚችል ሀብቱ እንደሆነ የሚሰማው ሰው ነው። ይሄ ሰፊ ስራ ይፈልጋል። ሰርተ እንኳን ጥሩ ስራ ነው ለማለት የሚጨንቀው ሀገር ውስጥ ያንን ሰርቪስ ይዞ መቀጠል ፈተና እንደሚሆን እገምታለሁ። አይ ቲንክ ሚዲያና የመሳሰሉት ተቋማት በዚህ ላይ በርካታ ስራዎች መስራት እንዳለባቸው እገምታለሁ። አንድ እቴ መሰረት ያነሳችሁ ከካዛንቺስ የተፈናቀሉት የሚለው ሚዲያ ላይ ስለተቀዳ እኔ ደግሞ የምን መፈናቀል ብዬ መከራከር እፈልጋለሁ። የቋንቋ ጨዋታ አይደለም ይሄ፣ የንድፈ ሐሳብ ጨዋታ ነው። ተፈናቀሉ ማን ነው የተፈናቀለው? ለልማት ተነሱ፣ ሪሎኬትድ ሆኑ። መፈናቀል መብትን፣ ጥቅምን፣ ከባቢን ወዘተ ሙሉ በሙሉ ማጣትና መጎዳት የሚል ኔጌቲቭ ኮኖቴሽን አለው። ለልማት መነሳት ግን ለሀገር የሚከፈል የፍቅር ዋጋ ነው። እነኚህ ዜጎች በኋላም መጥተው አካባቢውን ሲጎበኙ እንደመሰከሩት ለሀገራቸው ስለከፈሉት ያችን ቦታ ሉዝ ሲያደርጉ ያማቸዋል፣ ኖ ዳውት። ግን ስለከፈሏት ነገር መልካምነት እንዲሰማቸው የሚያስችል ስርዓት ካለ እኛ የምንለው ሪሎኬትድ ሆኑ ነው። በነገራችን ላይ ሪሎኬት እኮ ያልሆኑ አሉ። እኔ በዳታ ማቅረብ የሚችለው ጉለሌ አካባቢ ሄዱና ወንዝ ሊበላቸው የነበሩ ሰዎች እዛው አካባቢ እኮ ነው ለሌላ ፐርፐስ ተገንብቶ የነበረ ህንጻ ሪፐርፐስ ተደርጎ እዛው ነው የተቀመጡት። ስለነሱ በጎነት ሲወራ ሰምቼ አላውቅም፣ ግን እሱም አለ። ሁለተኛው ነገር ወንዙ በልቷቸው ቢሆን ኖሮ ደግሞ የሚወራው ደግሞ ሌላ ነበር። እና እነኚህን ዙሪያ መለስ ጥቅሞች ማየት ያስፈልጋል ብዬ አስባለሁ። አይ ቲንክ አዲስ አበባ በእኔ እምነት ችን ብዬ ሊጨርስ አጥንቻለሁ። እኔ ተመራማሪ ነኝ፣ መምህር ነኝ፣ ዩኒቨርሲቲ አስተምራለሁ፣ አሁንም አስተምራለሁ። የከተማ እድሳት ፕራክቲስስን ዲሲን በአካል ተገኝቼ አጥንቻለሁ፣ ኮሪያን በአካል ተገኝቼ አጥንቻለሁ፣ ምስራቅና ምዕራብ ጀርመን የተፈጠረውን ኖሬበት አጥንቻለሁ፣ ሌሎችንም እንደዛው በንድፈ ሐሳብ በዳታ አጥንቻለሁ። አዲስ አበባ ሀዝ ዘ ቤስት ፕራክቲስ። አፌን ሞልቼ እናገራለሁ፣ ጽፋለሁ። በቅርብ ዘጀስት ሲቲ በሚል ጽሁፍ እከራከራለሁ። በዚህ አጀንዳ ላይ በዓለም አቀፍ መድረክ እከራከራለሁ። አዲስ አበባ ላይ አጌንስት ኦል ኦድስ የሀሳብ ጉልበት የታየበት፣ የአመራር ብቃት የታየበት፣ ከየት መጣ ሁሉ ገንዘብ ያስባለ፣ ሀሳቡ ከየት መነጭ ያስባለ በጣም አዳጊ የሆነ ፕሮግሬሲቭ የሆነ በተለያየ መድረክ እየተናገርንበት ያለ ነው ልምድ መጥቷልና ይሄን አፕሪሺየት አድርጎ የሚያንሱትን ነገሮች ነቅሶ ማውጣት ያስፈልጋል። አንድ ነገር መናገር አለብኝ፣ ሚስኮት ሳልደረግ አሁንም በኢህአዴግ ጊዜ የነበረው ነጥብ አይደለም፣ ነጥብ ነው፣ መከራከር እንችላለን። ነጥብ ነው ለኔ። ነጥብ የሚለውን ዲፋይን ኦፕሬሽናላይዝ ማድረግ እንችላለን። ነጥብ ማለት የፈለግኩት ትንሽ ነው ለማለት አይደለም። አንድ ኤሪያ አንድ ሴግመንት መርጦ ኢንቴንሲቭሊ ያችን ነጥብ ነው ሪዴቨሎፕ ያደረገው፣ ሪኒው ያደረገው። ኢቭን ሪዴቨሎፕ ማለት ጀንትሪፊኬሽን ነው የሚባለው እሱ በሳይንሱ። ጠርጎ ካዛንቺስ የፈረሱ ቤቶችን እኔ ያኔ የአንደርግራድ ተማሪ ነኝ፣ ከነቤቱ ነጥሩ ምግብ አካባቢ አይደል የፈረሰው፣ በስም እናውቃቸው። እና ምንድን ያደረግነው ህንፃ ነው ያበቀል። ያ ህንፃ የትኛውም ኢፌክቱ ቢጠና ይኖረዋል፣ ኢኮኖሚክ ሪተርን አለ። ግን ብዙ ሴግመንቶቹን ለቅመን ብናጠና እንከራከርበታል። ስላሉበት እርሶ ሊያነሱ የሚችሉት ነገር ካለ እቀበላለሁ፣ በግልም ዲስከስ ማድረግ እንችላለን። እኔ ግን የማምነው 3 ነጥብ ነው የሚነሳው። አንዱ ነጥብ ሸራተንና አካባቢው፣ አንዱ ነጥብ ካዛንቺስ ነው፣ አንዱ ነጥብ ልደታ ነው። ከዛ ውጪ የአርባ ሪኒዋል ፕራክቲስ የለም።
ካለ መከራከር እንችላለን። የሪኒዋል ፕራክቲስ ነው ያልኩት። ግን ሌሎቹንም ደግሞ በፕላን በደንብ ከዚህ መድረክ ኮንሰምፕሽን ውጪ ናቸው እንጂ ለምሳሌ ቦሌ ከቫይብራንት ኢኮኖሚክ ኮሪዶር ወደ ደል እንዴት አሳሲኔት እንደተደረገ መከራከር እንችላለን። ሃው ፕላኒንግ ኢንስትሩመንትስ ወር ኢምፕሎይድ ለዛ ኮሪዶር እና እዛ የነበረው ኢኮኖሚክ ቫይብራንሲም ወደ የትና ለምን እንደሄደ መከራከር እንችላለን፣ ማንሳት ይችላል በበቂ መረጃ። ዞሮ ዞሮ ጥሩ ነገሩን ወስደናል። የሪኒዋል ፕራክቲስ አለ። ይብዛ ሚነስም እነ ኢሊሊን እነ ኢንተርኮንቲኔንታል እነ ራዲሰን ብሎ የመሰሉ ተቋማትንም አፍርተንበታል። ግን እነኚህ ተቋማት ኤሴንሻሊ ፕራይመርሊ ማንን ነው የጠቀሙት? መልሰው ቤኔፊት አድርገዋል ወይ? ኢንዳይሬክትሊ ያደርጋሉ፣ ዳይሬክትሊ ግን ፔንፉል ናቸው። አንድ ሁለተኛ ያልኩት ከዛ ጋር የተነሱ ሰዎች የት ናቸው? ትሬስ ማድረግ አልቻልኩም። የሚያውቁት ነገር ካለ ለመስማት ዝግጁ ነኝ። በመጨረሻ እግዚአብሔር ያክብርልኝ። ስላነሳችሁት ሀሳብ እጅግ አድርጌ አመሰግናለሁ። ለመጻፌም ለቀጣይ ጥናቶች የሚጠቅሙኛል። እግዚአብሔር ይስጥልኝ። ዶክተር ኢንጂነር እሸታየሁ በጣም አመሰግናለሁ።